የሚሰራ ጓደኛ አለኝና ይሰማል አይደል? ይሰማል። ነዳጅ ሲቀዳ ኦሮሚያ ሲሆን ያዝገመን አማርኛ ነው የሚችለው ሰው አከም ነገ አማርኛ ነው የሚችለው ሲሆን አካም ቦልተ ፋዩማ ጅራ ኦሮሚ ፈኒ ደንዴሳ ኦኬ ጋፊ ተኮ ሲጋፈቹ ኒ ደንዳሬ ጋፊን ካው ኦኬ እሺ ጋፊን ኪያ ችግር የለውም በኦሮምኛ አወራለሁ በአማርኛ ብትጠይቃ ምን ችግር አለው በኦሮምኛ አንተ አላህ ሁሉ ነገር ይችላል አላህ Subhanahu Wa Ta'ala ሁሉ ነገር ይችላል ኢየሱስ ክርስቶስ ነው የማይችለው እሺ ሁሉ ነገር ይችላል አንተ የሱን ስም ጠርተህ የሞቱን ታስነሳለህ አሁን እኔን እኮ ነው እየጠየከኝ ያለው አላህን ጠየቅና ስለ አላህ ከዛ እኔን እንደገና ደግሞ ጠየከኝ አንዴት ነው መሆን ያለበት መሰለህ ጥያቄው አላህ ሁሉን ነገር ይችላል ወይ አልከኝ አዎ ይችላል አልኩ ከዚያ አላህ እንዲህ አድርጓል ወይ ብለህ ትጠይቀኛለህ የሞተን አስነስቷል ወይ ካልከኝ አዎ የሞቱን በርካታ አስነስቷል ማስረጃ ልስጥህ ኢየሱስም አስነስቷል እኮ ኢየሱስም አስነስቷል በራሱ አላስነሳም በራሱ አላስነሳም አምላካችን አላህ በራሱ ነው ያስነሳው እሱ ነው ኢየሱስ ክርስቶስ ግን ማስረጃ ልስጥህ ዮሐንስ 11 ዮሐንስ 11 ቆይ እሺ ቀደም ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ምንም ነገር እንደማይችል ከራሱ ተናገረ ምን ታውቃለህ አይደለ እሺ ሉቃስ 4 ቆይ አዳምጥ አንዴ ስለ ችሎታቸው እናውራና ከዚያ በኋላ እንደገና ስለ ሙታንን ስለ ማስነሳቱ እንቀጥላለን አምላክ አላህ Subhanahu Wa Ta'ala ቃል በቃል ምን አለ መሰለህ ስለ ችሎታው ሲናገር والله على كل شيء قدير እኔ አምላካችሁ አላህ ሁሉን ነገር በማድረግ ላይ ቻይ ነኝ አለ አሁን ኢየሱስ ክርስቶስን ማነጻጸር ፈልገህ ነው አይደለ ችግር የለውም ምንም እንኳን እኔ ሰው ነው ነብይ ነው ብዬ ማምንም ባቂ አላህ Subhanahu Wa Ta'ala ከሰው ጋር ይነጻጸራል ብዬ ሳይሆን አንተ እንድትረዳ ዘንድ ነው ይሄን እያነሳውልህ ያለሁት አምላክ አላህ Subhanahu Wa Ta'ala እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሎ ተናግሯል አልተናገረም ኦኬ ዮሐንስ 5:30 እሺ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል ኢየሱስ ዮሐንስ 5:30 ነው ያልከው ያለው እኮ ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሏል ወይ አዎ ይላል እሺ የቱ ጋር ነው ያለው ቆላሲያስ 1 ኢየሱስ ክርስቶስ ከተናገረው ነው ያልኩት ቆላሲያስ 1 ምዕራፍ 15 ኢየሱስ ክርስቶስ ነው ያልኩት የእግዚአብሔር ቃል ነው ቆላሲያስ 1:15 የተጠየቀውን መልስና ከዚህ በኋላ ወደ ጳውሎስ ንግግር እንሄዳለን አምላክ አላህ Subhanahu Wa Ta'ala እኔ ሁሉን ነገር በማድረግ ላይ ከአራት ወንጌል ሳይሆን ከሙሉ መጽሐፍ ቅዱስ ይሁን ችግር ከሙሉ መጽሐፍ ቅዱስ ይሁን ችግር የለውም ጥያቄ ግን ምን መሰለህ ስለዚህ ቆላሲያስ 1:15 ቆይ አልጨረስክም ወደ ስለዚህ አልደረስክም ገና ነው ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሎ የተናገረበት ቦታ አለ ወይስ የለም አለ የት ጋር ነው ያለው ማቴዎስ 28 እሺ ቁጥር 18 ማቴዎስ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጥቶኛል ስለዚህ ሁሉ ቻይ ነው ማለት ነው ስልጣን ተሰጥቶለታል ማለት ነው ይችላል
ይችላል። አምላክ ስልጣን ይሰጣል እንዴ? ቆይ ሰጫለው እኮ እንዳውም ይሄ እኮ ከራሱ ምንም እንዳልቻለ አምላክ እንደሰጠው እኮ ነው የሚገልጸው። ስማኝ ያመጣው እኮ ባንተ ማስረጃ ነገር ነው። አምላክ ስልጣን ሰጭ ነው ተሰጭ። ቆይ ተረጋበል። ባመጣው ጥቅስ ላይ እናውራ። ስልጣን ተሰጠኝ ይላል ኢየሱስ ክርስቶስ። ሰጪው ማን ነው? ተሰጪው ማን ነው? ሰጪው እግዚአብሔር ለልጁ ነው ሰጠው። እሺ፣ ስለዚህ ኢየሱስ ክርስቶስ ስልጣንን ተሰጥቶ ለልጁ። አዎ ሁሉም ነገር። እሺ ዮሐንስ 3 እኮ ታራ ዮሐንስ 3 አምላክ ቆይ ተረጋጋ። አምላክ ቆይ አንዴ ተረጋጋ። አምላካችን አላህ Subhanahu Wa Ta'ala ስልጣን ተሰጥቶ ይመስላል? አሁን እሱ ለማነዛዘር ስለፈለክ ነውና አምላክ ተሰጭ ነው? ላ አይደለም። እርሱ ስልጣንን ሰጭ ነው። አምላካችን አላህ Subhanahu Wa Ta'ala ስልጣንን ከማንም የማይቀበል ነው። አንተ ግን አምላክ ብለህ ብታስበው ኢየሱስ ስልጣን የተሰጠ አካል ነው። ስልጣን የተሰጠ አካል አምላክ ሊሆን ይችላል? ሰጪው አምላክ ነው አይደለ? ተሰጪውም አምላክ ነው ብለህ ታምናለህ አንተ? እሱ እኮ ፈጣሪ ነበረ፣ በሰው አምሳያ ነው የመጣው። ፊልጵስዩስ 2:5 ላይ እንትን ማንበብ ይችላልልሃለሁ። እሱ ኦሮምኛ በደንብ ኦሮምኛ ትችላለህ? በደንብ አማርኛ ትችላለህ? እየተረዳሁ ነው። ቀጥል። አማርኛ ይተሳሰራል፣ አፌ ይተሳሰራል በመሃል ማለት ነው። አልተሳሰረም። ይገባኝ። አብሽር፣ እኔ እረዳለሁ። ቀጥል። ኦኬ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ገባክ? እንደሱ ብሎ ተናግሯል ኢየሱስ እንደሱ ብሎ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። አለ ቆላስይስ 2:9 ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። ያማን የእግዚአብሔር መለኮት በኢየሱስ ክርስቶስ ሰውነት ይኖራልና። ቆይ አንዴ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ? በቀጥታ አላለም፣ ግን ኢንዳይሬክትሊ ብለዋል። እንደምን ብሏል? ኢንዳይሬክትሊ ብለዋል። እንደምን ብሏል? ኢንዳይሬክትሊ እሺ፣ በተዘዋዋሪ ብሏል ማለት ነው። እሺ፣ ቀጥል። ብለዋል። እሺ፣ የቱ ጋር ነው? እንደዚህ አለ እኔ አባቴ ውስጥ አባቴም እኔ ውስጥ በእኔም እመኑ አባቴም እመኑ። ለምን አሁን ለአባቱ ብቻ ነው እንትን የምትሉ ማለት ነው እናንተ ማለት ነው። ማመን አምላኩ ማለት ነው እናንተ ማለት ነው። ለአባቱ ብቻ ነው እንትን የምትሉ የምትንበረከኩ። ለኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ አምላኬ ብሎ ራሱ ጋር አምላክ እንዳለ ተናግሯል። እሱን አታውቅም? እሺ እሱ እኮ አምላክ ነው። አሁን ቆይ እሺ ማስረጃ ማለት ነው አምላክ እንዳለው አስተምሯል እያልኩህ ነው። ይሄን ታውቃለህ አታውቅም? የላከ ማን ነው? በሰው አምሳያ ነው የመጣው። አምላክ አለው አልካድኩም። እኔ አምላክ ነው ግን አብ ወልድ መንፈስ ቅዱስ አንድ አምላክ። አንተ አሁን ስጋ የለም። አሁን ስለኔ ሳይሆን እያወራን ያለ ነው። ስለ አምላክ ላይ ነው። ስጋ የለክም አንተ ስጋ የለክም አለኝ። ነፍስ የለክም፣ መንፈስ የለክም አለ። ሁሱ ሶስት ሰው ነው። ታዲያ አሁን ሶስት ሰው ነው ካንተ። እኔ ስጋዬ ብቻውን ሁሱ አይባልም። ቆይ አዳምጥ እኮ እሱ ምሳሌ እንደማያስቀር ላስረዳ። አብ ወልድ መንፈስ ቅዱስ ሶስት የተለያዩ አካሎች ናቸው። እኔና መንፈሴ ግን የተለያዩ ናቸው ወይ? ላይ የተለያዩ አይደሉም። እሺ ለየብቻቸው ራሳቸውን የቻሉ ሁሱ ናቸው ወይ? መንፈሴ ሁሱ ይባላል ወይ? አይምሮ ሁሱ ይባላል ወይ? ለሁሱ አይባልም። የሁሱ ነው የሚባሉት እነርሱ። ስላሴ ላይ ግን ያለው ሌላ ታሪክ ነው። ስላሴ ግን ላይ ሌላ ታሪክ ነው። ኢየሱስ ራሱን የቻለ ማንነት አለው። አብ ራሱን የቻለ ማንነት አለው። መንፈስ ቅዱስ ራሱን የቻለ ማንነት አለው። ሶስቱም ሶስት አካሎች ናቸው። እኔ ግን ሶስት አካል የለኝም። አንዲት አካል ነች ያለች። አየህ አይደል? በእኔ ምሳሌ ማድረግ አትችልም ማለት ነው።
አንተ አብ ራሱን የቻለ አምላክ ነው ብለህ ታምናለህ። ወልድ ራሱን የቻለ አምላክ ነው ብለህ ታምናለህ። መንፈስ ቅዱስ ራሱን የቻለ አምላክ ነው ብለህ ታምናለህ አይደለ? ወይንስ ሶስቱም አንድ አምላክ ናቸው? ሶስቱም አንድ አምላክ፣ ሶስቱም አንድ አምላክ። ስለዚህ አንዱ ብቻውን ተነጥሎ ያለ ሌላው ብቻውን አምላክ ሊባል አይችልም ማለት ነው። ካልተደጋገፉ አይችልም። አላሁ አክበር። አንዱ ብቻውን ተነጥሎ ብቻውን አምላክ ነው ማለት አይቻልም። የግድ ሶስቱም አብረው መደራረብ አለባቸው። አስባቸው። ተደራርቦ የሚቆም አምላክ የለም። ቆም ብለህ አስብ። ተደራርቦ የሚቆም አምላክ የለም። ካልተደራረበ አምላክ ነው ሊባል የማይችል ከሆነ ስህተት ነው። አምላክ ራሱን ችሎ የሚቆም ብቸኛ አምላክ ተብሎ የሚገለጽ ነው። አምላክ አላህ ሱብሓነሁ ወተዓላ ለምን አታመልኩ? ማንም አጋር የለኝም ብሎ ቃል በቃል ይነግራቸዋል። ሰማይ ምድርን ስፈጥር ከኔ ጋር ማንም የለም ይላል። ማ አሽሐቱሁም ኸልቀ ሰማዋቲ ወልአርዲ ወላ ኸልቀ አንፉሲሂም። ውሸት ምድርን ስፈጥር ያው ያረበኩልህ ውሸት። ስማ ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን ሲፈጥር ኑ እንደ አምሳችን እንደ መልካችን ሰውን እንፍጠር። ማን ነው ያለው? ቢሃንድ ወልድና መንፈስ ቅዱስ አለ። እንደሱ የተረጎመው ነው አለ። ሄሎ ምን ይሻላችኋል? ቅዱሳን ሰላም አለይኩም። እኔ ልጠይቅ ሁሴን ወረፋ እየጠበቅኩ ነው። ሀቢቢ አልቆይም። እሺ ወአለይኩም ሰላም። ቀጥሉሽ። አሁን ጥያቄ መልስልኛ። ኧረ አንተ ሰውዬ እባክህ አሁን ጥያቄ መልስልኝ። አንዋር አንዴ ቆይ። እሺ ጥያቄ ይሄንን አብራራልኝ። የቱ ነሽ? አላህ 99 ስም አለው። ከነዛ አንዱ እኔ መጀመሪያውና መጨረሻው ፊተኛና ኋለኛው እኔ ነኝ ይላል አላህ። ፊተኛና ኋለኛው መጀመሪያና መጨረሻ ማለት ነው። በፊትም የነበረ አሁንም የሚኖር ዘላለማዊ የሚኖር ማለት ነው። እኔ ነኝ ይላል። እውነት ነው። እሺ ወደ መጽሐፍ ቅዱስ ስትመጣ ራእይ 22:8 ራእይ 1:8 ኢሳይያስ 44 ቁጥር 6 እንደዚህ ይላል፣ እኔ አልፋና ኦሜጋ መጀመሪያና መጨረሻ ሁሉም የሚገዛ አምላክ እኔ ነኝ ይላል ኢየሱስ ክርስቶስ። አብራራልኝ። ምን ማለት ነው? ኦርቶዶክስ ነህ ፕሮቴስታንት? እኔ በወንጌል ነው ማምነው። ይሄንን ሶስት ጥቅስ ብቻ አብሽር ላሳይህ ነው። እሺ ነገር እንግዲህ ዶርም ውስጥ ማርያም ሁላችሁ ጋር አንዴ ማን ጋር የሚረብሽ ድምጽ አለ? እሺ ሁላችሁ ጋር ተመልከቱ፣ ላሳያችሁ። ጉድ አንዴ ሜት አድርገው፣ ሁሉን የሚገዛ የተባለው አንደኛ አብ ነው። ነገር ግን ሰይጣን ራሱ ሁሉን የሚገዛ ተብሏል መጽሐፍ ቅዱስ ላይ። ብርቅ አይደለም ይሄ። ተመልከቱ፣ ላሳያችሁ። ምን ይላል? ይታያቸዋል። የመጀመሪያው ምን ይላል? ሁሉን የሚገዛ የሚለው ይሄ በቢጫ ያለ ይታያቸዋል። ሁሉን የሚገዛ ማን? ሰይጣን። ጉድ ተመልከቱ። ሁሉን የሚገዛ ስለተባለ እንደው ለኢየሱስ ነው ብንለው ራሱ አምላክ አያደርገውም። ሰይጣንም ሁሉን የሚገዛ ተብሏል። እንደ ክርስትና ሰይጣን እኮ አምላክ ነው ጀማ። ቃል በቃል እንደውም ሰይጣን አምላክ ነው ተብሏል። ኢየሱስ ቃል በቃል አምላክ ነው ሳይባል ሁሉን የሚገዛ ሰይጣን። አያችሁ፣ አንድ ቦታ ብቻ አይደለም። ሁሉን የሚገዛ ሰይጣን ያው በርካታ ቦታ ላይ እግዚአብሔርም ሁሉን የሚገዛ ተብሏል። ተመልከቱ። እግዚአብሔር ነው ወይ እግዚአብሔርና ሰይጣን የአንድ ሳንቲም ሁለት ገጽታዎች ናቸው ወይ ትላላችሁ? ያው ሁሉን የሚገዛ ልዑል እግዚአብሔር ይላል። እዚህ ጋር ደግሞ ሁሉን የሚገዛ እግዚአብሔር ይላል። ሁሉን የሚገዛ እግዚአብሔር፣ እዚህ ጋር ሁሉን የሚገዛ ሰይጣን። የጉድ ሀገር
አንደኛ ይሄ ምን ትላለህ በዚህ ላይ? ሰይጣንን ሁሉን የሚገዛ ተብሏል። አምላክ ነው ማለት ነው። ታይፒንግ ارفع الميوت وتكلم. الو ولك الو الو هالو اشتياق عليك وعليكم السلام ورحمة الله. ምሻል ይባላል። ቅርብ ጊዜ ሰለምቴ ነኝ። አንድ ጊዜ እኔ ቀድማለሁ መሰለኝ እንደምትኛ አንድ ሰው ከጀመረ አንተም ከላይ ያለው ልጅ አስቀድመው አንድ ጊዜ ጀምሯል። ይቀጥልና ትቀጥላለህ። አብሽር። እሺ ወንድም ጥያቄ ምንድን ነው? እሺ ጥያቄ የሆነ ሐዲስ ሰምቼ ነበርና ሐዲሱን አካባቢ ያለበት አካባቢ ሲጠይቃቸው ሊያውቁት አልቻሉም እና ሐዲሱ ምንድነው የሰማሁት ስለ ሱቢ ሰላት ነው። ነብያችን ረሱል አለይሂ ሰላቱ ሰላም ምን ብለዋል? ሱቢ ሰላትን በጀማ የሰገደ ሐጅና ዑምራ ካደረጉት አጅር ከሚጻፍላቸው እንደዛው ይጻፍለታል የሚል ሰምቼ ነበርና ቲክቶክ ላይ አብዛኛውን ሰዎች ስጠይቃቸው እንዲህ የሚል ነገር የለም አሉኝና እስቲ አንተ ምን ትላለህ በዚህ? እሺ መልካም። እሱ የትኛው ላይ ነው የሚለውን እንመጣለን። ነገር ግን ሱብሒ ሶላትን የሰገደ ሰው ምንዳው በሌላ መልኩ ነው የተገለጸው። ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም من صلى العشاء في جماعة فكأنما قام نصف الليل ومن صلى الصبح في جماعة فكأنما قام الليل كله ያሉት የዒሻን ሶላት በጀማዓ የሰገደ የሌሊቱን ግማሽ ቆሞ የሰገደ ያክል ይቆጠርለታል። የሱብሒን ሶላት በጀማዓ የሰገደ ደግሞ ሌሊቱን ሙሉ ቆሞ ሲሰገድ እንዳደረ ይቆጠርለታል አሉ። ይሄ በጣም ታላቅ ምንዳ ነው። ሌላኛው ምንድነው? ከሐጅና ዑምራ እንዳደረገ ይጻፍለታል የተባለው ምንድነው? ሱብሒን ሰግዶ ከዚያ በኋላ እዚያው ቦታ ላይ ቁጭ ብሎ ፀሐይ እስክትወጣና ከፍ እስክትል ድረስ ዚክር አድርጎ ከዚያ በኋላ ከመነሳቱ በፊት 2 ረካዓ ሱና ሶላት ሰግዶ የሄደ ሰው ልክ ሐጅና ዑምራ እንዳደረገ ይጻፍለታል ተብሎ ተገልጾለታል። ይሄን ነው። اي كان يعني طالب بعض اهل العلم ان هذا يعني ضعيف لكن الاحاديث الضعيفه يعمل بها في فضائل الاعمال السنه والشهاده ቀጥታ የሳቸው ቃል ነው የረሱላችን ቃል ነው ይሄ ሰለላሁ ዐለይሂ ወሰለም ኦኬ ትላልቅ ኡስታዞችም ጠይቄ ነበረ እንደዚህ የሚል አናቅም ስላሉኝ ነው። በቀጠሩ ነው። እሺ አላህ ይስጥልኝ ስላገኘው ደስ ብሎኝ። مرحبا ወንድም ሐዲስን ቆይ ላውጣላ አንዴ። እሺ እስከዛ ድረስ ጥያቄ ያለ ካለ ኡስታዝ እንትን ማለት ወረፋ እየጠበቅኩ ነው ኡስታዜ። እሺ አንዴ ያና ሐዲስን አጥቼ አንድ ቤት አድርገው ሐዲስን አውጥቼልሃለሁ። ያውና እዚህ ጋር ይገኛል። من صلى الفجر في جماعة النبي صلى الله عليه وسلم የሱብሒን ሶላት በጀማዓ የሰገደ ሰው ثم قعد يذكر الله حتى تطلع الشمس ከዛም ፀሐይ እስክትወጣ ድረስ እና ከፍ እስክትል ድረስ ቁጭ ብሎ አላህን ማውሳት ቁጭ ብሎ አላህን ሲያወሳ የቆየ ሰው ወይንም ዚክር ያደረገ ሰው ثم صلى ركعتين ከዚያም 2 ረካዓ የሰገደ ሰው كانت له كأجر حجة يعني وعمرة ታማ ሙሉ የሆኑ የሐጅና የዑምራ ምንዳ ለእርሱ ይሆኑለታል ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ትርሚዚ 586 ላይ እናገኘዋለን። አልባኒ ረሂመሁላህ ተዓላ ሷሂህ ጃሚዕ ላይ አስቀምጦታል። ጀዛከላህ በጣም አየሁ ሪከርድ እያደረኩ ነው። ደስ ብሎኛል። ያው እዚህ ጋር ወደ አማርኛ እስኪ በትክክል ተርጉሞት ከሆነ ጎግል አለይሂ ሰላም በትክክል ተርጉሞት ከሆነ እንመልከታቸው። ምን አሉ? ፈጅርን በህብረት የሰገደ ያ ማለት በጀማዓ የሰገደ ማለት ነው። ከዚያም ፀሐይ እስክትወጣ ድረስ አላህን እያስታወሰ የተቀመጠ ከዚያም 2 ረካዓ እየሰገደ ልክ እንደ ሙሉ ሐጅና ዑምራ ሽልማት ሙሉ ይሆንለታል ብሎ አስቀምጦታል ማለት ነው። ጎግል ዛሬ አልተሳሳተም። ይሄን ይመስላል። አመሰግናለሁ። በጣም 3 ቀን የፈጀብኝ አንተን ለማግኘት ማሻአላህ። እሺ
መርሐባ ጀዛካላ አላህ እድሜና ጤና ይጨምርልህ። አላህ ይጠብቅ። መርሐባ ወያኩ። እሺ ጥያቄ አለ? ቀጥል። ጠይቅ። እሺ ማዳያ ውስጥ የሚሰራ ጓደኛ ነው ጠይቅልኝ አለኝ። ቴሌብር የማይጠቀሙ ሰዎች ሲመጡ ከኔ ቴሌብር ብር ከፍልና የአገልግሎት 200 ብር እቀበላለሁ፣ አንዳንዴ 150 ብር አድርግላችኋለሁ ከ2,000 ብር ላይ ሲለኝ ሪባ ነው ለማለት ስለማላቅ ጠይቅልኝ ብሎኝ ነው። ተረድተኛል? ገብተኛል። ይሄ ልክ መንገድ ላይ ቁጭ ብለው እንደሚዘረዘሩ ሰዎች ነው። መንገድ ላይ ቁጭ ብለው አንድ ብር ይሰጣቸዋል። እነሱ 90 ምናምን ማን ነው 80 ምናምን ፍራንክ ወይንም 80 ሳንቲም ምናምን እንደዚህ እያደረጉ መንገድ ላይ እንትን ነበር። ከዛ የተለየ አይደለም። ይሄ ወለድ ነው። ብርን በብድር በምትቀይሩ ጊዜ እኩል መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ እርሱ ወለድ ነው ብለው ተናግረዋል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሚል ቅደም አንደኛው ከተስማሙ እንዴት ወለድ ይሆናል? አንዴ ወለድ የሚሰሩ ሰዎች ሁሉ እኮ ተስማምተው ነው የሚሰሩት ወገን። ከተስማሙ ወለድ አይሆንም የሚል የለም። ይሰማል። እየሞከርክ ነው ግን ሞክር። እየሞከርኩ ነው። የኔ ጥያቄ ቁርአንን በተመለከተ ነው እና የተጨመረ ወይንም ማለት የተቀነሳለው እያሉ ሌላ ቦታ ሲያደነባብሯቸው ነበረና የተሻረው የሚለው እንትን የቁርአን አንቀጽ የተሻረች አለች እና ስለሷ ያደነጋገሯቸው ነበረና እና ቁርአን የተጻፈው የመጀመሪያው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተጻፈው የዛን የተጻፈው ኦሪጂናል ቁርአን አለ ወይ ብሎም በዛም ጉዳይ ያደነጋገሯቸው ነበር። አንደኛው የለም አለ እያሉ ነበር። ሁለት ሙስሊሞች ገብቶ ገስት ሲያወሩት ነበርና ስለሱ እንድታብራራ ነው ለክርስቲያኖችም ለሙስሊሞችም። መልካም። ቁርአን ለየት የሚያደርገው በጭንቅላት የሚሸመደድ ቃል መሆኑ ነው። ይህ ከየትኛውም የእምነት ባለቤት ዘንድ የሌለ ጸጋ ነው። ይወጣቻል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሰኑቅሪኡከ ፈላ ተንሳ ብሏቸዋል። ቁርአን እንድታነብ አደርግሃለሁ መቼም አትረሳውም ብሏቸዋል። ኢነ ዐለይና ጀምዐሁ ወቁርአነሁ ብሏል። ቁርአንን መሰብሰብ በእኔ ላይ ነው ብሏል አላህ። ፈጣሪ እንዲህ ካለ አይ ፍጥረታት መጥቶ ምንም ሊያደርገው አይችልም ያንቃል። ገብታችኋል? አንደኛ ይሄ ነው። ይህ ነው። ሌላኛው ነገር ደግሞ ምንድነው? በዛን ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው ቁርአን ነው አሁን ያለው? አዎ ነው። ከዛ በኋላ የተቀነሰ ነገር አለ ወይ? ላ የለም፣ በፍጹም የተቀነሰ ነገር የለም በፍጹም። ይሄ ነው። እሺ አይ ተቀንሷል የሚል ሰው ካለ ከምን ማስረጃ ይዘው እንደሆነ ወላሂ ነው እነዚህ ሰዎች እነሱ አንተማኒ ይዘው የትኛው በዛ ሰዓት የተሻረች አንድ አንቀጽ አለ የተሻረ በሚል አምጥቷት ማለት ጡት አጠባች የሚል እንትን አለ። እንደሱ እኮ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው። እሷን አምጥቷት ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ አለ ወላሂ ያለ ነው። ከድር ብሎ ሙስሊም ስም ጽፈሃል። ከድር ወንድ ልጅ ከሆንክ ግባ። ወንድ ልጅ ከሆነ እሱን አልተረዱትም ነው የዛኔ ማሻአላ ጊዜ ኮሜንት ላይ ትጽፊያለሽ እና ግባ ወንድ ልጅ ነው يلا تعال ያለክ ይላል። የሙስሊም ስም እየጻፋችሁ ምናምን
ከድር ብሎ ጽፏል። ጉድ ተመልከቷቸው። ወላሂ ካፊሮችን ውርደት ከድር ብሎ ጽፏል። ስሙ ግን ካፊር ነው። የሚገርማችሁ አውቃለሁ እዚህ ሁሌ ኮሜንት ያደርጋል። እና ግባና የምትፈልገውን ነገር አንተ አውራ። እዚህ ግን ሌላ ቦታ ሲሄዱ እነዚህ ልጆች ከእስልምና ወተን ነው ምናምን ብለው ነው የሚሸወዱት። ምን ያክል ውሸታም እንደሆነ ማለት ነው። እሺ ለማንኛውም ወንድም ያ እንትኑ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው የጥቢው ጉዳይ። ራሱ አላህ ሱብሓነሁ ወተዓላ ነው ህጉን የሻረው። ራሱ አላህ ሱብሓነሁ ወተዓላ ነው የሻረው። 10 ጥቢ ነበር አለች እናታችን አይሻ። አንድ ሰው መህረም የሚያስፈርድበትን ወይንም የጥቢ ወንድማማችነት የሚያስይዝበትን እየገለጸች ነው። ከዛ በኋላ ወደ 5 ጥቢነት ተቀየረ። ያ ደግሞ ከቁርአን ሆኖ ይቀራ ነበር አለች። ከቁርአን ሆኖ ይቀራ ነበር። ያ ማለት ሰዎች የተሻረ ሳይመስላቸው ዝም ብለው ያነቡት ነበር፣ ይቀሩት ነበር እያለች እየተናገረች ነው እናታችን አይሻ እንጂ መሻሩ እነዚያ ሰዎች ስላልደረሳቸው እንጂ የሰዎቹ ችግር እንጂ ስላልደረሳቸው እንጂ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነው ወዲያው የተቀየረው የተሻረው። አምላክ ራሱ ነው ያንን ደግሞ የሚሽረው እንጂ ሰዎች አይደለም። እሺ አላህ ይጠብቅ። አሜን። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሱ የሆነ ጥያቄ የቁርአን አያ ላይ እንትን ይላል ሱረቱል በቀራ ላይ ሙሽሪኮችን እንዳታገቡ ይላል። ሱረቱል ማኢዳ ላይ ሄዶ ደግሞ አህለል ኪታብን አግቡ ይላል። ይሄ እንዴት ነው? እስቲ አብራራልን። እነሱ ሙሽሪኮች አይደሉም እንዴ? እሺ አህለል ኪታቦችን ሲናገር አላህ ሱብሓነሁ ወተዓላ ካፊሮች እያለ ነው የሚገልጻቸው። የመካ ከሃዲያኖችን ደግሞ ሙሽሪኮች እያለ ይገልጻቸዋል። ሙሽሪክ ብሎ ማለት አላህ አምላክ ነው ብለው ያምናሉ፣ ግን በእርሱ ላይ የሚያጋሩ ናቸው። እነዚህ ግን አህለል ኪታቦችን ከሃዲዎች እያለ ነው የሚጠራቸው፣ ካፊሮች ነው የሚላቸው። ያ ማለት አምላክን ሙሉ በሙሉ ይካዱ ናቸው። አየህ፣ ለምሳሌ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ይላል። ለቀድ አሽረከ الذين አላላ ሁላቸውም ግን ከሃዲያኖች ናቸው። ገብቷል። ስለ ክርስቲያኖች ሲናገር ካፊሮች እያለ ጠቅሳቸዋል። ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم የማርያም ልጅ ራሱ ኢየሱስ ክርስቶስ አምላክ ነው ያሉ ሰዎች በእርግጥም ካዱ ይላል። አምላክን ሙሉ በሙሉ ሸምጥጠዋል፣ ክደዋል። እነዚህ ሰዎች ራሱን ኢየሱስን አምላክ ነው ስላሉ ስላሴ አምላክ ነው ያሉም ልክ እንዲሁ እያለ ይገልጻቸዋል። ለቀድ ከፈረ الذين قالوا ان الله ثالث ثلاثة አምላክ የሶስት ሶስተኛ ነው ያሉ ሰዎች በእርግጥም አጋሩ ሳይሆን ካዱ እያለ ገለጻቸው። በሌላ ቦታ ላይ ይለያቸዋል ሁለታቸውን። ለም يكن الذين كفروا من اهل الكتاب والمشركين ብሎ ሙሽሪኮችን ለብቻ ነጠላቸው። የመካ አጋሪዎችን የመካ ሰዎች ምን ብለው ያምናሉ ከተባለ አምላክ አላህ ሰማይና ምድርን የፈጠረው እርሱ ነው ብለው ያምናሉ። ግን በእርሱ ላይ ያጋሩ ነበር፣ ሙሽሪኮች ተባሉ። እነዚህኞቹ ደግሞ ሙሉ በሙሉ አምላክን ሸምጥጠው መሲሁን አምላክ ነው ብለው አስቀመጡ። አያቸው አይደለ? እነዚህ ደግሞ ከሃዲዎች ተባሉ። ከዚህ አንፃር እሺ السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወሰነ ጥያቄ ነበረኝ። እሱ እሺ እዚህ እኛ ሰፈር መስጊድ ድሩሱል ሙሂማ ኪታብ እንማራለን እና እዛ ኪታቡ ላይ ሼካው ምን ብሎ አስተማረን መሰለ? አንድ ሰው ሱቅ ሄዶ 200 ብር ሰጠው እንበል ለምሳሌ። ከዛ 100 ብር ወስዶ 100 ብር እሱ ጋር ቢተው ሐራም ነው ያ ነገር እንደ ሪባ ነው የሚቆጠረው ብሎ አስተማረ። የተው ከምን አንፃር ነው?
የተወው ከምን አንፃር ነው ማለት? ወይ ዝርዝር ላይ ኖሮ ወይ ተመልሼ ወስዳለሁ ብሎ ምናምን ካስቀመጠው ላ ይሄ እንትን ወለድ አይሆንም፣ ሪባ አይሆንም። ምንም ያገናኘው ነገር የለም። ሪባ ብሎ ማለት ኩሉ ቀርድን ጀራ ነፋን ፈሁወ ሪባ። ነብዩ ሰለላሁ ዐለይሂ ወሰለም ቃዒዳውን መርሁን አስቀምጠዋል። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው። ያ ሰው በዛው ወስዶ ሊቀር ነው ወይ? ላ አይደለም፣ ስለሌለው ነው። በኋላ ሰጣለሁ እንጃለው። ይሄ ቀርድ ይባላል፣ ብድር ይባላል። ይሄ ደግሞ ከወለድ ጋር የሚያገናኘው ነገር የለም። ስለሌለው ሰውየው ጊዜ ሰጠች። ነቢያችን ሰለላሁ ዐለይሂ ወሰለም በብድር ላይ ጊዜ መስጠትን እንዳውም እንደ መልካም ስራ ቆጥረውታል። መን አንዘረ ሙዕሲረን ነጃሁ ላህ ስብሓነሁ ወተዓላ የውመል ቂያማ አው ጀዐለሁ ላሁ ተሕተ ዚሊ ዐርሺሂ የውመል ቂያማ ብለዋል። እና የናሽ እሺ። እና እሱ የሆነ ልጅ ነበረና ታውቃለህ፣ ቤተሰቦቹ በጣም እንትን ይሉታል ማለት እንዲህ የቤተሰብ ገንዘብ ምናምን ስጠይቃቸው ይከለክሉታል። እንዲህ ለአንዳንድ ለወጪ ለምናምን ስጠይቅ ይከለክሉታል እና እየተደበቀ ይወስዳል ከስራቸው ሳያውቁ ማለት ነው። እሺ ማለት የመስጠት ግዴታ አለባቸው ቤተሰቦቹ። ለምንም አይሰጡትም። እንዲህ ለታክሲ ትምህርት ቤት ለመሄድ ስፈልግ እንዲህ ምናምን ሲል ምንም አይሰጡትም እና እየተደበቀ ይወስዳል ከስራቸው። እና ይሄ ነገር እንዴት ይታያል? ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ ቤተሰቦች የማስተዳደር ግዴታ አለባቸው። የዛኔ ለልጁ ለህይወቱ የሚያስፈልገው ነገራቶች፣ አስገዳጅ የሆኑ ነገራቶች አባቱ ለልጁ በሚታወቀው መንገድ መርዳት ያለባቸውን ነገር መርዳት አለባቸው። ገብቷቸዋል አይደል? ያን አላደረገም ካለ ግዴታውን አልተወጣም ሰው ነገ የውመል ቂያማ ይጠየቃል። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ወረጁሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲህ ወልመርአቱ ራዒየቱን ፊ አህሊ በይቲሃ ወመስኡለቱን አን ረዕየቲሃ ضيዐት አም ሐፊظት ብለዋል። ሁላችሁም ኃላፊነት ተጥሎባችኋል። ስለተጣለባችሁም ኃላፊነት የትንሣኤ ቀን ትጠይቃላችሁ። አባት ስለ ልጆቹ ኃላፊነት ተጥሎበታል ብለዋል። ስለዚህ ልጆቹን የማብላት የማጠጣት የማሳደግ ግዴታ አለበት። ይሄን አልሰጥም ካለ ማንሳት ይችላል ወይ ከተባለ እሱ ሳያይ ማንሳት ይችላል ወይ ነው ጥያቄው አይደል? ወንድም አዎ ይችላሉ፣ በሚያስፈልጋቸው መጠን ልክ ማስረጃ። هند بنت عتبة رضي الله عنها جاءت إلى النبي صلى الله عليه وسلم وشكت حال زوجها. من هو زوجها؟ أبو سفيان. وقالت للنبي صلى الله عليه وسلم شاكية له: يا رسول الله يا رسول الله إن أبا سفيان رجل شحيح ولا يعطيني ما يكفيني وما يكفي لأولادي من القوت فماذا أفعل؟ فقال لها النبي صلى الله عليه وسلم: خذي ما يكفيك وما يكفي لأولادك من القوت. بنبياتنا صلى الله عليه وسلم جزي هند بنت عتبة متحج ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ስለ ባሏ ስሞታ ልታቀርብ፣ አንቱ የአላህ መልእክተኛ ሆይ ባሌ አቡ ሱፊያን ስስታም ሰው ነው። ስለዚህ ለእኔና ለልጆቼ የሚበቃንን ቀለብ ወጪ አያደርግልንም ገንዘብ እያለው ምን ላድርግ አለች። ተመልከት፣ አሁን በደንብ አዳምጥ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ለአንቺና ለልጆችሽ የሚበቃችሁን መጠን ያክል እርሱ በማያውቅበት መንገድ ቢሆንም ውሰጂ፣ ይሄ ስርቆት አይባልም አሏት። ስለዚህ ልጆች መብላት መጠጣት ያለባቸውን የቀለባቸውን ግዴታ የሆነውን አልሰጥም ካለ ይሄ ሰው እናት ለእርሷና ለልጆቿ የሚሆን እያነሳች ለእነርሱ ብታበላቸው እንደ ወንጀል አይቆጠርም። እሺ ከላይ ሩት ሰላም፣ እንዴት ነሽ? እሱ አንድ የመጨረሻ ጥያቄ ይቅርታኝ ነበር። ከይቅርታ ጋር ሩት ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እሺ ምን ነበር ሩት? እሺ ጥያቄ አለ? ቀጥልሽ፣ ቀጥል። ሰላም ወራህመቱላሂ ወበረካቱ። ያስቆምኩት ልጅ ይቅርታ፣ ቀጥል እስኪ። አንድ ጥያቄ አለ እያለ ነበር። አዎ
እሱ እና ሰሞኑን የሆነች ቪዲዮ ዩቲዩብ ላይ አድምጠን ከጓደኞቼ ጋር ማስተርቤሽን ማለት ራስን በራስ ማርካት መክሩህ ነው እንጂ ሐራም አይደለም የሚል ቪዲዮ አየን። ከዶክተር ዛክር አዳምጠ ነው በትርጉም የተለቀቀ እንደዛ ይላል። እሺ ይሄ ነው በቃ ጥያቄ ነው ግራ ያጋባኝ። እኔ ሐራም እንደሆነ ነው የማውቀው። እንትን ራስን በራስ ማርካት ሐራም ነው፣ ክልክል ነው። ማነው መክሩን አለች? ተሳስተ ራስን በራስ ማርካት ሐራም ነው፣ ክልክል ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ሲናገር ምን ይላል? ወለዚነ ሁም ሊፉሩጅሂም ሓፊዙን ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ይላል። ስለ ትክክለኛ አማኞች መገለጫ ሲናገር ቀድ አፍለሐል ሙእሚኑን ካለ በኋላ ታች ላይ ወረድ ብሎ እነዚያ ከብልቶቻቸውን ከሚስቶቻቸው ውጭ ከሌላ መንገድ የሚጠብቁ ናቸው ብሎ ተናገረ። ከዚህ አብዱላህ ኢብኑ አባስ ሲፈስር ምን ብሏል? እስቲምና ሐራም መሆኑን ወይንም ደግሞ ራስን በራስ ማርካት ወይንም ጋሲ ግልብጥት ሲጋ ሐራም መሆኑን ከዚህ ገልጿል አብዱላህ ኢብኑ አባስ። እሺ ከዑለሞች መካከል በዚህ ጉዳይ የተናገረ ከፈለጋችሁ ደግሞ እስኪ ላውጣላችሁና ዑለሞች ምን እንዳሉ እንመልከት። እሺ ጊዜያችን ታላቋል። አላህ ጀዛቸውን ይክፈላቸው። ማ ሚን መስአላ ሚን መሳኢል الدين إلا وتكلم فيها جزاه الله عنا خير ما جزا به عباده الصالحين. وانا تورثاቸው ታላቁ ዓሊም الشيخ عبد العزيز بن باز رحمه الله تعالى ابن باز በዚህ ጉዳይ ምን አለው የሚለውን እንመልከት። حكم الاستمناء عند الضرورة. الاستمناء እስኪ استماع ብሎ ማለት ራስን በራስ ማርካት ወይንም ሲጋ ማለት ነው። ያ በኢስላም እንዴት ነው? الجواب العادة السرية وهي الاستمناء باليد محرمة لا تجوز. ቃል በቃል ምን አሉ? ራስን በራስ ማርካት በእጅ በለትን በመያዝ ማርካት ራስን ስሜት እንዲወጣ ማድረግ እርሱ ሐራም ነው ብለው ነብዩ ሼክ አብዱልአዚዝ ብን ባዝ ቃል በቃል ተናግረዋል። ነው ተመልከቱ። ቅድም ያነበብኩላችሁን የቁርአን አንቀጽ እንደ ማስረጃ አድርገው ይጠቀማሉ። ይታያቸዋል። حكم الاستمناء استمناء ማለት ራስን በራስ ማርካት ነው። هكذا يسأل أيضا ويقول نحن نعلم أن الاستمناء باليد محرم وجرم عظيم لكن لو اضطر الإنسان لذلك حسب أمر الطبيب لتحليل أو علاج أو غيره فهل يجوز له ذلك فعله يعني بنفسه أم يفعله له غيره؟ أفيدونا أفادكم الله. شيخ عبد العزيز بن باز منالو الجواب ملسو العادة السرية وهي الاستمناء ራስን በራስ ማርካት يعني ሲጋ የምንለው ነገር باليد በእጅ محرمة حرام ነው ብለው ቃል በቃል ተናግረዋል። ولا تجوز አትፈቀድም እርሷሉ وهي داخلة في قوله تعالى እዚህ አላህ ሱብሓነሁ ወተዓላ ንግግር ውስጥ የምትገባ ነች። ቀደም እንዳልኳችሁ فمن ابتغى وراء ذلك فأولئك هم العادون እያለ ከተናገረው ውስጥ ነው። አላህ በቁርአኑ ላይ ከዚህ በፊት ምን አለ? ይሄን አንቀጽ ከመናገሩ በፊት والذين هم لفروجهم حافظون እነዚያ ብልታቸውን የሚጠብቁ ናቸው ኢላ ዐላ አዝዋጅህም በሚስቶቻቸው ላይ ሲቀር እያለ ከተናገረ በኋላ فمن ابتغى وراء ذلك አለ። ከዚህ ውጭ ግን የፈለገ ሰው فأولئك هم العادون እነዚህ ወሰን አላፊዎቹ ናቸው ብሎ ተናገረ። ስለዚህ ወሰን አላፊዎች ናቸው ሲል አላህ ሱብሓነሁ ወተዓላ እየከለከለ ሐራም እያደረገ መሆኑን ከሚስትህ ብልት ውጭ በሌላ መንገድ መጠቀምን ሐራም እንዳደረገ አላህ ተናግሯል። والذين هم لفروجهم حافظون إلا على أزواجهم ይህም እንደዚያው ይህን ይመስላል። فمن ابتغى وراء ذلك فأولئك هم العادون. فالاستمناء باليد شيخ عبد العزيز بن باز كتروا من علو فالاستمناء باليد داخلة في هذا وفي ذلك مضار كثيرة بين يعني بينها أهل الطب. دكتوروች አብራርተውታል። በዚህ ላይ በጣም በርካታ ጉዳት እንዳለው ራሱ ማለት ነው። فيجب الحذر من ذلك ከዚህ መጠንቀቅ ግድ ይላል። وهذا محرم على المرأة والرجل جميعا هذا الاستمناء ይህ በወንድም በሴትም ላይ አጠቃላይ በሁላቸውም ላይ ራስን በራስ ማርካት እርም ነው፣ ሐራም ነው በኢስላም ብለው ተናገሩ። ይህን ይመስላል። እሺ
አይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? የሞተ ሰው ለሞተ ሰው ማለት ነው ቁርአን መቅራት ይቻላል ሲሉ ሰምቼ ነው። ያሲንን ቅሪ ለማን ከዚህ ከሰሞኑ አንድ ጓደኛችን እናት ሞታ ያሲንን ቅሪላት አታልቅሽ ምናምን ሲሉ ሰማሁ። ይሄ እንዴት ይታያል? ለሞተችው ሴት ነው ያሲንን ቅሪላት ያሉሽ? አይቻልም። ይቅረኡ ዐላ መውታኩም ያሲን የሚለው ሐዲስ ضعيف ነው። ለሞቱ ሰዎች ያሲንን ቅሩላቸው የሚለው ሐዲስ ضعيف ነው። እንደሱ አይደረግም። እሺ ለሞቱ ሰዎች ዱዓ አድርጉላቸው ነው የተባለው። ዱዓ ኢስቲግፋር፣ ሰደቃ ይደረግላቸዋል እንጂ ለሞተ ሰው በፍጹም ቁርአን ቅሩ የሚል የለም። እሺ ሌላው ጥያቄ ደግሞ እኔ የምሰራባቸው ሰዎች ጨውና ቁርአን ተቀርቶበታል እያለ ጁምዓ በየቤቱ ላይ ትረጫለች። ይሄ እንዴት ይታያል? ስህተት ነው እሱ። ጨው የሚያስፈልገው ለወጥ ነው በያት። እሺ ለወጥ ነው ጨው የሚያስፈልገው። እሺ ወጥ ያጣፍጣል። ከዛ ውጭ ለቤት የሚያስፈልገው ደግሞ ማጽዳት፣ ያንን ቆሻሻን ማስወገድ በመጥረጊያ። እሺ ዊትር ሶላት አንዳንዴ ረስቸተኛለሁ። በጣም ስራ ሳመሽ እረሳለሁ። ያንን ዊትር ሶላት መልሼ በዛ በሰዓቱ ነው የምሰግደው ወይስ እንዴት? قال النبي صلى الله عليه وسلم من فاتته الصلاة بالليل فليصليها بالنهار ሌሊት የሚሰግደው ሶላት ያለፈው ሰው ቀን ላይ መስገድ ይችላል፣ ይስገደው ብለው ተናግረዋል። እሺ ሰዎች ሲሰግዱ እጃቸውን ማለት እጃቸውን ደረት ላይ አያረግም ሰውየው ማለት ነው። ይሄ እንዴት ይታያል? ደረት ላይ ማለት ነው። ያኒ ሰላስን ደረታቸው ላይ ያደርጉም ያልሽው እጃችንን ቀኝ እጃችን ደረት ላይ ያደርጉም ያልሽው تسمعني كلامي ولا لا؟ ልጆች አይሰማም? አሁን መጣ። አይሰማም ነበር። እሺ ጥያቄሽ ምንድን ነው? ሲሰግዱ ሶላት ማለት ነው እጃቸውን ደረት ላይ አያረጉም ሰዎቹ ማለት ነው። ይሄ ሶላት ተቀባይነት አለው? ይሄ አይቻልም። እንደዛ መሆን የለበትም። ይሄ ቢድዓ ነው። የማሊኪዮች እንደዚህ ነው አቋማቸው እና የማሊኪ ኢማም ማሊክ አቋም ነው ስህተት ነው። ሼክ አብዱልአዚዝ ባስ ይሄ ስህተት ነው ቢድዓ ነው ብለው ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል وضع اليد اليمنى على اليد اليسرى في الصدر من سنن الانبياء ብለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በሶላትን በምትሰግዱ ጊዜ በደረታችሁ ላይ በግራ እጃችሁ ላይ ቀኛችሁን ደርባችሁ ማስቀመጥ እርሱ ከነብያቶች መንገድ ነው ብለው ተናግረዋል። እና ስለዚህ እሺ ሳዳም በአላህ ውጣና እንዴ ይልኝ ያለ ነው የላኩት ቴክስት አለ። ያ اخي ልውጣ ከዚህ ልዝጋ አንዴ። እሺ አዲስ የሰለመ ሰው እስከሚለምድ ድረስ ይላል። አዲስ የሰለመ ሰው እስከሚለምድ ድረስ ሱረቱል ፋቲሃን መቅራት ካልቻለ ተህያቱን መቅራት ካልቻለ ችግር የለውም። የሶላትን ተግባር እያደረገ በእነዚያ ላይ ዝክር ብቻ እያደረገ ይቀጥላል። እስከሚያስገድ ይችላል። ሱብሃንአላህ ይችላል። ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢላላህ፣ አላሁ አክበር የሚለውን እየደጋገምሽ በሶላቶቹ ላይ ትያለሽ። ከዛ ስታውቅ ስታጥፍ ጊዜ ደግሞ እዚህ መሰረት ትሰግጃለሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸክራን ወአለይኩም ሰላም። እሷ አንዲት እህታችን ነበረች ይችላል። አሰላሙ አለይኩም በላትሽ ወንድማችን። እሺ ቀጥሉ ልጆች። አሎ ሰላም አለይኩም። አንድ ሰው ወደ ኡምራ ሊሄድ ነበረ። እሺ ወንድም ቀጥል፣ እየሰማ ነው።
ከዛ እንትን አለ አሁን ለምሳሌ አዛን እያለ ወደ ቤት ከገባው የኡምራ ትሩፋት ይወጣል እንትን ይበልብኛል። ፈጠን በልና ድምፅህን ከፍ አድርገው። እሺ አልገባኝም። መልክ አንድ ሰው ኡምራ ሊሄድ ነበረ። ከዛ መስጊድ አዛን እያለ ወደ ቤት ከገባሁኝ እንትን ይበልብኝ የኡምራ ትሩፋቴ ይወጣብኛል። ተውበት ያድርግ ለዚህ ለንግግሩና ሄዶ ዝም ብሎ ኡምራውን ያድርግ። ይሄን ለተናገርኩት አምላክ ያላህ ይቅር በለኝ ይበልና ወደ አላህ ተውበት አድርጎ ኡምራውን ይቀጥል እንጂ ችግር የለውም። የሆነ ሰውን ስጠይቅ 3 ቀን አለኝ። እንደዛ ነው። እሺ ሹክራን በቃ مرحبا. السلام عليكم. السلام ورحمة الله. እንዴት ነህ? ሰላም ነው አልሐምዱሊላህ። አንድ ክርስቲያን እህታችን ነበረችና ስለ ዲን በደንብ ማወቅ ትፈልጋለችና እኔም ቢያንስ የሆነ በቻልኩት መጠን ስለ ዲናችን እነግራታለሁ፣ አስረዳታለሁና ከዛ ልክ እንደዚህ ስናወራ እንትን አለችኝ። መጽሐፍ ቅዱስ ስለ መጽሐፍ ቅዱስ መበረዝ ሐሳብ እንደተጨመረበት እንደተቀነሰበት ሳወራት ያንን ነገር በማስረጃ አሳየኝ አለችኝና ቢያንስ መጽሐፍ ቅዱስ ደግሞ በግሪክ የተጻፈው መጽሐፍ ቅዱስና አሁን ላይ ያለው በአማርኛ የተተረጎመው መጽሐፍ ቅዱስ የሆነ የሐሳብ ልዩነት አላቸው፣ የተጨመረ የተቀነሰ እና ያንን ነገር ማግኘት ፈልጌ እንዴት ነው ማግኘት የምችለው? አለች አጠገብህ ላሳየት። አሁን አጠገቤ አሁን ላይ የለችም። ወይ ምናልባት ስክሪንሻት ማድረግ የምችል ከሆነ እሺ ይዘህ መምጣት የምትችል በቃ ለስተህና ጥቅሶችን የግሪኩ ላይ የማይገኙ ጥቅሶችን በቃ እንትን ልበልልህና ይዘህ ሂደህ ያንን አሳያት። እሺ መርሃባ። እሺ ወይም ደግሞ ላይ በምገባ ሰዓት ኢንቫይት ስለሚደርሰኝ እሷን ይዤም መግባትም እችላለሁ ሌላ ቀን። እንደዛ ታደርግ መልካም። እሺ እኛ ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ የለም። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ድረስ ያለው የለም። ዮሐንስ ወንጌል ምዕራፍ 8 እሺ ምዕራፍ 8 ከቁጥር 1 እስከ 11 ድረስ ያለ የለም። እሺ ማርቆስ 16 ከ8 ጀምሮ እስከ 20 ድረስ የለም። ማርቆስ ወንጌል ምዕራፍ 16 ከ8 እስከ 20 ቁጥር ከ8 እስከ 20 ድረስ ያለው የለም። ይብቃት ወይንስ እንጨምራለን? እሺ አይ በቃ እንደ መግቢያ ይሄ በቃናል። ከዛ ሞርድ ደግሞ ላይቭ በምገባ ሰዓት ይዣት ልምጣ። መርሐባ። እሺ ሽክራን ሁሴን። መርሐባ እያኩ። አሎ ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። እኔ አንድ ሁለት ጥያቄዎች ነበሩ። እሺ ጥያቄው ሌላ እንትን ሳይሆን አሁን ከተቀመጠ የገንዘብ ላይ የሚወጣው $1000 ምን ያህል ይወጣል? እሺ ነብያችን ሰለላሁ ዐለይሂ ወሰለም በወርቅና በብር ነው ያስቀመጡት። በወርቅና በጌጣጌጦቹ ማለት ነው። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው፣ በብር ከሆነ ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው
ይህ ገንዘብ መጠኑ ላይ ከገባና አመት ነው የዛኔ ዘካ ግዴታ ሆኖበታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበ ዘካ። አንድ ሰው የዘካ መጠኑ ከደረሰበትና አመት ከዞረበት የዛኔ ዘካ ግዴታ ሆኖበታል አሉ። እና ስለዚህ ለማወቅ በአቅራቢያቸው ወደሚገኝ ወርቅ ቤት ትሄድና 595 ግራም ብር ስንት ይሸጣል ብላችሁ ተጠይቋቸዋላችሁ። ያ የሚነግሯችሁ ገንዘብ መጠን እጃቸው ላይ ካለ አመት ሞልቶት ከሆነ እጃቸው ላይ ከገባ የዛኔ የዘካ ወጭ ይፈታል ማለት ነው። ስለዚህ ያን እንዴት ነው የምናደርገው ከተባለ ያላቸውን ገንዘብ ለ40 ማካፈል ነው ባጭሩ። ለምሳሌ 500 ሺህ ከሆነ 500 ሺህ ሲካፈል ለ40 የሚመጣው ውጤት የዘካ ብር ነው ማለት ነው። አይ በዚህ መልኩ ማግኘት ትችላለህ። እና ከጥሬ ገንዘብ እስከ ጥሬ ገንዘብ ከወርቁ ሳይሆን ከጥሬ ገንዘብ ከተቀመጠ ገንዘብ ማለት $1,000 ማለት $1,000 ሂሳብ እኮ ወንድ በገንዘብ አይደለም። አሁን ባስቀመጥኩልህ መልኩ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት፣ በገንዘብ አይደለም። ከዚህ ያህል ገንዘብ ካላችሁ ሳይሆን ያሉት በወርቅና በብር ብለው ነው። አሁን ቀጥታ ምን ታደርጋለህ? የገንዘብህ ምን ያክል ገንዘብ ላይ እንደሆነ ለማወቅ በአቅራቢያ ወርቅ ቤት አለ አይደል? ወርቅ ቤት እዚያ ወርቅ ቤት ትሄድና 595 ግራም ብር ስንት ይሸጣል በላቸው። ቁጥሩን ያዘው። 595 ግራም ብር ስንት ይሸጣል በላቸው። እዚያ የሚመጣው ውጤት ለምሳሌ ይሄ ምን ያክል ይመጣል? $1,000 ይመጣል ካሉ እንደምሳሌ ማለት ነው። እጅህ ላይ $1,000 ከገባ የዘካ መጠኑ አመት ሞልቶት ከሆነ የዛኔ 1,000 ሲካፈል 40 አድርገህ የሚመጣው ውጤት የዘካ ብር ይሆናል ማለት ነው። ለምሳሌ ነው $1,000 ያልከው እንጂ የሚነግረው ሌላ ሊሆን ይችላል። ስለዚህ በአቅራቢያ ወደሚገኝ ወርቅ ቤት ሄደህ 595 ግራም ብር ስንት ይሸጣል ትላቸዋለህ። ጌጡ ብር ማለት ነው። የሚነግሩህን ተሰማና ያ የሚነግሩህ ውጤት እጅህ ላይ ገንዘቡ ካለ የዛኔ ዘካ ታወጣለታለህ ማለት ነው። አመት ሞልቶት ከሆነ ይሄ ነው። እና ደግሞ አሁን ለምሳሌ ረመዳን ሊገባ ነው። አሁን የሚቸገሩ ሰዎች አሉ። ቀድሜ ቢያወጣስ ምን ችግር አለው? ጾሙ ሳይገባ ችግር የለው። ጊዜው ቀርቦ ከሆነ ለችግርተኞች ለመድረስ ሲባል የዛኔ ለነሱ ቀድማችሁ ትንሽ ቀደም ብላችሁ በተሰጧቸው ችግር የለው ይቻላል። ይሄንን ለማወቅ ብዬ ነው እንትን ያልኩልህ። መርሐባ። ሀይ ሰላም አለይኩም። ሰላም። ጥያቄ ያለው መቀጠል ይችላል። ጥያቄ ነበረ። እሺ ጥያቄ አለ። አሁን ላይ እንደ ዘመናዊነት እየተቆጠረ ባልና ሚስት አባ እማ እየተጠራሩ እና ይሄ ነገር እንዴት ነው? ኒካህ አያፈርስም ወይ? በአሁን ሙስሊም ሚስማ ብሎ ቢጠራት ኒካህ አይወርድም ወይ? ፊቅህ ላይ ከዚህ በፊት የማስታውሰው ነገር ነበር። እንደ አንቺ እንደ እናቴ ገርባነሽ ብሎ ቢላት ሚስቱን ኒካሁ ይፈርሳል ምን ነገር አስታውሳለሁ። እና ከነሳ አንጻር እንዴት ይታያል? የሚጠያቂ ፍቅርን ለመግለጽ ከሆነ ችግር የለውም። አንተ እዛ ሂጄ እሰግዳለሁ ምናምን ስላቸው አይ አይቻልም፣ እዚሁ ከኛ ጋር ነው የምሰግደው መሄድ አልችልም ምናምን ይሉኛል። ይሄ እንዴት ነው የሚታየው? አይ እንትን በአቅራቢያ የአዛን ድምፅ የምትሰማበት መስጂድ ካለ እዛ ሂጄ መስገድ አለብኝ ብለህ አስረዳቸው። ይሄንን ነገራቸው ስራ ቦታ ላይ። ሰዎቹ ደግሞ አሱር ይመጡ ነበር ሰዎቹ። ላዚም ከኛ ጋር ነው መስገድ የምችለው እንጂ መሄድ አልችልም ምናምን ይሉኛልስ እኮ ወንድም ተናገርኩኝ። እንግዲህ ሶላተል ጀማዓ ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያ ዘመን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ መን ዑዝረ ብለዋል። የአዛን ድምፅ ሰምቶ
ወደ መስጂድ በመሄድ ሶላተል ጀማዓ ያሰገደ ቤቱ ሊሰግድ ሶላት የለም ስላሉ ሂጄ መስጊድ አለብኝ ይወላቸው። እሺ ሰላም አለይኩም ሙሳ። ወአለይኩም ሰላም። የሆነች ትንሽ ጥያቄ ነበረችኝ እና እኔ የምሰራበት ቦታ ላይ የምሰራው ቦታ ገንዳ ቦታ ነው፣ መዋኛ ቦታ ማለት ነው። እዛ ደግሞ ሰው ሲመጣ ራቆቱን ነው የሚዋኘው ልክ እንደተወለደ። እኔ ደግሞ እዛው ስለምሰራ ይሄንን ሁሉ ነገር አያለሁ። እንዳይ ነገር እንዴት ነው እስኪ አስረዳኝ። ከቻልክ ሌላ ቦታ ቀይር። ያፍረት ገላ ማየት አይቻልም። ያው እንደሚሆን የሴት ከቻልክ ሌላ ቦታ ቀይረህ መስራት ነው። አላህ በቁርአን ላይ ቁል للمؤمنين يغضوا من ابصارهم ይላል። ሙሐመድ ሆይ አማኞች ወንዶችን አይናቸውን እንዲሰብሩ ዘዛቸው ብሎ ተናግሯል። ስለዚህ አይቻልም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዱ ታፋውን ገልጦ በተመለከቱ ጊዜ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ይሄ غطي فخذك فانه عورة ብለውታል። ጭንህን ሸፍን እርሱ ከፍረት ገላ ነውና ብለውታል። ስለዚህ አይቻልም። አይ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም አንድ ሁለት ጥያቄዎች ነበሩኝ። አንደኛው ጥያቄ አንድ ሰው ካረፈ በኋላ ከሞተ በኋላ ግንባር የሚሳመው ነገር እንዴት ነው? ከዚህ በፊት ፈትዋ ስታደርግበት ካለቀ በኋላ ነው የገባሁት እና ያን ነገር በሰፊው እንድትለኝ። ኦኬ አንድ ሰው ከሞተ በኋላ ግንባሩን መሳምን በተመለከተ ይህን የሚከለክል ምንም አይነት ማስረጃ የለም። ይሄ ነው እንዳውም እንደ ሸሪዓ እንደሚቻል ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ አቡበክር ሲዲቅ ረዲየላሁ ዐንሁ መጥቶ ግንባራቸውን ስሟቸዋል። እንዳውም በቃ አልቅሷል ይባላል። እና ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ በሞቱ ጊዜ ኢብኑል ቀይም ሄዶ አልቅሶ ግንባራቸውን ስሟቸዋል። ኢብኑ ከቲር ሌሎችም ተማሪዎቻቸው። ስለዚህ ይሄ ነገር ሐራም ቢሆን ዑለሞች ባላደረጉት ነበር። ይቻላል። ሌላ ማስረጃ እኔ የአያቴን ግንባር ስሜዋለሁ አላህ ይማራቸውና ምን ትዝ እንዳለ ታውቃላችሁ? ሽንት ቤት ውስጥ ነው ማውራት ይቻላል አይቻልም ተብሎ አንዴ የሆነ ልጅ ይጠይቃል። አይቻልም ምክንያቱም እኔ ሽንት ቤት ውስጥ አላወራም ብሎ ራሱን ማስረጃ አደረገ። በአጠቃላይ ግንባር መሳም ሰውየው ከሞተ በኋላ ችግር የለው። ምናልባት ይሄንን የእንትን የሚያመላክት የዑለሞች ንግግር ስጠኝ ካልክ ማየት የሚፈልግ ሰው ጠይቆ ከሆነ ኢንሻአላህ እንሰጣለን። እሺ ጀዛከላ። ሁለተኛው ጥያቄ ደግሞ ምን መሰለ፣ አንዳንድ ቦታ ላይ ጸበሎች አሉና ሙስሊሙም ክርስቲያኑም ማህበረሰብ ሁሉም የሚጠቀመው ማለት ነው እና ከእስልምና አንፃር እሱን ነገር በሰፊው እስከዛሬ ብዙ እንትኖችን አላገኘውምና አይቻልም። ወንድም ጸበል ቦታ መሄድ አይቻልም፣ ሐራም ነው፣ ክልክል ነው። ከአላህ ውጭ ሌላ አካል ይፈወስባቸዋል ተብለው የሚታሰቡ ቦታዎች ላይ ሽርክ ቦታዎች ላይ መሄድ አይቻልም። ሰላም አለይኩም ሼህ ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የምኖረው ፈረንሳይ ሀገር ነውና ባለቤቴ የሆነ ስራ ቦታ ስትሄድ ጠረሃ ምናምን ያስፈልቋታልና እስቲ ስለዚህ ምን ትላለህ? ምንድን ነው ያልከው? ውጭ ነው የምንኖረውና ባለቤቴ ስራ ቦታ ላይ ራስ ያስፈልቋታል፣ ጠረሃ እንዳትለብስ ስራ ቦታ ሲገቡ ማለት ነው። እሺ ሴት ልጅ ሰውነቷን የሚሰትር እና የሚሸፍን ልብስ ለብሳ ሄዳ መስራት ካለባትም በዚህ ሁኔታ ነው። ስለዚህ አይቻልም እሱ። አላህ በቁርአን ላይ ያ አዩሃ ነብይ ቁል ለአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ነው።
እሺ ወአለይኩም ሰላም። ሰላም አለይኩም ሰላም። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ የሆነች 3 ጥያቄ ነበረች ልጠይቅህ ኢንሻአላህ። እሺ አንደኛው ስለ እንትን ነው፣ ስለ ዘካ ነው። ዘካ ሰው ልጅ ስንት ገንዘብ ላይክ መጠን አለው ወይ ዘካ ለማውጣት ከገንዘብ ውስጥ ደግሞ ማድረግ አለበት። የወዛ ስራ ቦታ መውጣት አለበት። ሂዳ ደህና ሰላም አለ አልሐምዱሊላህ። አንድ እስኪ የአየር ትኬት ቆረጥልኝ። ዛሬ ማለት ነው እሑድ ነው አይደለ? ለነገ ካገኘህ ቆረጥልኝ፣ ከሌለ ደግሞ ለከነገ ወዲያ ቅርብ ያለውን ቆረጥልኝ። እሺ ስንት ነው ነገር? እሺ ምን አላችሁኝ? ስለ ዘካ ነው። ሰላም አለይኩም። ሌላ ሰው አለ እንዴ? ጥያቄ ነበረኝ። እሺ ጥያቄ ያለ ይቀጥል። ልጠይቅ እሷ ናት። ቆይ እሱ እየጠየቀ ነበር መሰለኝ። አንዴ ጨርስ እና ዘካ መጠኑ ነብያችን ሰለላሁ ዐለይሂ ወሰለም በወርቅ ወይንም በብር ነው ያስቀመጡት። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ያለው ሰው ገንዘቡ የዛኔ ዘካ ወጅቦበታል። አመት ከሞላው اذا بلغ النصاب وحال عليه الحول فقد وجب فيه الزكاه ነው። አንድ ሰው ዘካ መጠኑ ደርሶ አመት ከዞረበት አመት ከሞላው የዛኔ ዘካ ግዴታ ሆኖበታል። ያ ነው። ሌላኛው ነገር በብር ነው የተቀመጠው። በብር ከሆነ ደግሞ 595 ግራም ብር የሚመዝን የሆነ ገንዘብ ያለው ሰው እና ከዚያ በላይ አመት ከሞላው ይሄም ዘካ ይወጅብበታል። አሁን ታዲያ እንዴት ተለያዩ ከተባለ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እነዚህ ዋጋቸው እኩል ነበር። አሁን ላይ ግን ተለያይተዋል። ወርቅ በጣም ተወዷል፣ ብር ደግሞ በጣም ቀንሷል። ስለዚህ በብዙ ሰው ተደራሽ እንዲሆንለት እንዲያገኝና ብዙ ሰው እንዲያወጣ እንዲመቻች ዘንድ በብር ነው መሆን ያለበት፣ ምክንያቱም የወርቅ ውድ ስለሆነ። ስለዚህ 595 ግራም ወርቅ ስንት ነው የሚሸጠው ብላችሁ በአቅራቢያችሁ ወደሚገኝ ወርቅ ቤት ሄዳችሁ ትጠይቃላችሁ። ይህን ያክል ይሸጣል ብለው የሚነግሯችሁ ያ የገንዘብ መጠን እጃችሁ ላይ ከገባ አመት ሞልቶት ከሆነ ዘካ ወጅቦበታል። አመት ካልሞላው ደግሞ ዘካ አልወጀበበትም። የዛኔ ዘካ በሚወጅበት ጊዜ ታወጣላችሁ። እሺ ኦኬ። ጀዛከላ። ሁለተኛ 500 ግራም ነው እጄ ጠይቃለሁ ብዬ ነው። ያ ኦኬ። ጀዛከላ። ሁለተኛ ደግሞ ስለ አሁን እንደዚህ እኔ የሚኖርበት ሀገር ሰዎቹ ቤት ይገዛሉና ለ25 አመት ለ26 አመት ምናምን ብለው ቤት ይገዛል። ከባንክ ነው ባንክ ይከፍላል። ለባንክ ነው የምንከፍለው። የቤቱ ዋጋ 100 ሺህ ከሆነ በ25 አመት ውስጥ ደግሞ በወር ስለሚከፈል የሆነ 17 ሺህ 20 ሺህ ምናምን ውልድ አለው። ይሄ ነገር እንዴት ይታያል? አንድ ሰው ጋር ያወራን ሁሴንን ጠይቄ ነበር፣ ይቻላል አለኝ ምናምን አለኝና ተከራክረን ነበር። ለዛ ነው። እሺ ምንድነው ጥያቄው? አድገባው እንደዚህ አሁን እዚህ እኔ የምኖርበት ሀገር ቤት ይገዛል። እንደዚህ በወር ነው የምንከፍለው፣ ግን ቤት እንወስዳለን ማለት ነው። እሺ እንደዚህ ይሄ ቤት ስንገዛ 25 አመት እንደዚህ ለ30 አመት ነው የምንገዛው። በወር ይሄን ብር ትከፍላለህ። የቤቱ ዋጋ 200 ሺህ ነው። በወር ስለምትከፍለው በ25 አመት ደግሞ እንደ 17 ሺህ 27 ምን የሆነ በቃ ትርፍ አለው በጣም። ይሄ ነገር ሪባ ነው ሪባ አይደለም የሚባለው ውስጥ ደርሰኛ እስኪል ደውላችሁ ደውላቸውና በአማርኛ ምናምን እያሉ ይነግሩዋል። ራሱ ቀጥታ አይሽ እና ምን መሰለ ይቻላል። አንደኛ ለምሳሌ አንድ የሆነ ግለሰብ ወይንም የሆነ ካምፓኒ ሊሆን ይችላል መኪና አስቀመጠ። አሁን ለገዛይ ሰው 1 ሚሊዮን እሸጥለታለሁኝ አለ። ነገር ግን ከአመት በኋላ ከሆነ የሚከፍለው 1 ሚሊዮን 500 ሺህ እሸጥለታለሁኝ አለ። ይሄ ችግር የለውም። ይሄ በይዕ ወሽራ ይባላል። ግብይት ነው፣ በቃ መግዛትና መሸጥ ነው። ሰውየው ወደውና ፈቅዶ አይ እኔ አሁኑን አይደለም የምፈልገው ከአንድ አመት በኋላ ያለውን ነው የምፈልገው ብሎ ያንን ቢወስድና በዚያ ዋጋ ተስማምቶ ቢወስድ ያንን ቀስ እያለ ቢከፍል ወይ በአንድ ጊዜ ቢከፍል ችግር የለውም። አሁን ችግሩ ምን መሰለህ ይሄ የሚሆነው ከአመት በኋላ ግን ካሳለፍክ ተጨማሪ እየወለደብህ ይሄዳል ካለው የዛኔ አይቻልም፣ ሐራም ነው፣ ክልክል ነው። ነገር ግን የፈለገ ቢሆን
ከዚህ ገንዘብ አትጨምርም ብሎ ስምምነት ኢትፋቅ ካላቸው ችግር የለውም። ኢብኑ ዑሰይሚን ይህን ተጠይቀው ይሄ ወለድ አይደለም፣ ይህ ግብይት ነው፣ ወዶና ፈቅዶ ሰውየው የሚገዛው ነው ይሄ ነገር ብለው ተናግረዋል። ምክንያቱም በተመሳሳይ ነገር አይደለም። በተመሳሳይ ነገር ቢሆን ኖሮ የዛኔ ወለድ ይሆናል። ይሄ ግን እቃን መግዛት ነው። ገብታችኋል? ይሄ ወለድ አይደለም። በተመሳሳይ ከሆነስ ለምሳሌ በተመሳሳይ ብርም በብር ወርቅም በወርቅ እንደዛ ሲሆን ጊዜ በተጨማሪ አድርጎ ማበደር ይሄ ወለድ ይሆናል። ለምሳሌ የሆነ ባንክ ቤት 100 ሺህ ብር አበድርህና ከዚያ አሁን ከሆነ የምትከፍለኝ ምንም ሳትጨምር ትከፍላለህ ይላል። ወይንም ደግሞ ይሄን 100 ሺህ ብር አበድሮ ከአመት በኋላ ወይ ከወር በኋላ ምናምን 100 ሺህ ከዛ በኋላ ተጨማሪ ደግሞ 50 ሺህ ብር አደረገብህ 150 ሺህ ብር ማለት ነው። ይሄ ከሆነ አይቻልም፣ ሐራም ነው። በተጨማሪ ከሆነ የምትመልሰው ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ነው ብለዋል። ስለዚህ ይሄኛው ግን በተመሳሳይ ነገር አይደለም፣ እቃ ነው የገዛኸው። ስለዚህ ያ ወለድ ሊባል አይችልም ማለት ነው። እሺ አንድ ጊዜ እስኪ የአየር ትኬት እንቁረጥ። አንድ ከይቅርታ ጋር እሺ ይህ ስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ዓለም አቀፍ የመንገደኞች ጥሪ ማዕከል ነው። Welcome to the Global Call Center of Ethiopian Airlines, a member of Star Alliance. ለአማርኛ አንድን ይጫኑ። ለአገልግሎት ጥራትና ስልጠና ሲባል ጥሪው እየተቀዳ ነው። በተቀላጠፈ ሁኔታ የሚፈልጉትን አገልግሎት ለማግኘት እንዲችሉ እባክዎትን ከቀረቡት አማራጮች ውስጥ ትክክለኛውን ብቻ ይምረጡ። የቢዝነስ ክላስ እና የሼባ ማይልስ ጎልድ ወይም ፕላቲነም አባል ከሆኑ አንድን ይጫኑ። የኢኮኖሚ ክላስ መንገደኛ ከሆኑ ሁለትን ይጫኑ። ሁለት ነው። ለጠቅላላ የበረራ መረጃ አንድን ይጫኑ። ለበረራ ምዝገባና ቲኬት አገልግሎት ሁለትን ይጫኑ። ለሻንጣ አገልግሎት ሶስትን ይጫኑ። ለአዲስ የበረራ ምዝገባ አንድን ይጫኑ። የቲኬቱን የበረራ ቀን ለማስቀየር ሁለትን ይጫኑ። ጥሪው ወደ ተረኛ ሰራተኛ እየተላለፈ ስለሆነ እባክዎትን የበረራ ምዝገባ መረጃዎችን እንደ በረራ ምዝገባ ኮድ፣ ፒኤንአር፣ ቲኬት ወይም ሼባ ማይልስ ቁጥር አዘጋጅተው ጥቂት ይጠብቁ። የኢትዮጵያ አየር መንገድ የቱሪዝም ክፍል የሆነው ኢትዮጵያን ሆሊዴይ አዲስ አበባን ጨምሮ ወደ ተለያዩ የዓለማችን ክፍሎች በሚያደርጓቸው ጉዞዎች አይረሴ ጊዜን የሚያሳልፉባቸውን የመዝናኛ ጥቅሎች ይዞላችሁ ቀርበዋል። በአዲስ አበባ ለሚኖረው አጭር ቆይታ እንዲሁም በሀገር ውስጥ በተለያዩ መልክዓ ምድራዊ አቀማመጥ እየተገረሙ በሰሜን ተራሮች የእግር ጉዞ የሚያደርጉባቸውን በሐላላ ኬላ ሪዞርት፣ በጨበራና ወንጪ ሎጆች እንዲሁም በሌሎች ቦታዎች መንፈስን የሚያድስ ቆይታ የሚያደርጉባቸውን ጥቅሎች አዘጋጅተናል። ምዝገባ ለማስያዝ ድረገጻችንን www.ethiopianholidays.com ይጎብኙ። የኢትዮጵያ አየር መንገድ የስታር አላያንስ አባል። ወደ ደንበኞች ማስተናገጃ ማዕከላችን ሳይደውሉ ወደ ትኬት ቢሮዎቻችን ሳይመጡ ባሻውት ቦታ በምቾት ለበረራው ምዝገባ ይዘው ትኬቶን የሚቆርጡበትን አማራጭ የኢትዮጵያ አየር መንገድ አዘጋጅቶሎታል። ለአጠቃቀም ምቹ የሆኑትን የኢትዮጵያ አየር መንገድ ድረገጽና የሞባይል መተግበሪያ ሲመርጡ ለበረራው ቼኪን ማድረግን ጨምሮ የመኪና ኪራይ ምዝገባን መያዝ፣ የኢኮኖሚ ክላስ ትኬቶን ወደ ቢዝነስ ክላስ ማሳደግ፣ ተጨማሪ የእግር ማሳረፊያ ቦታ ያላቸውን መቀመጫዎች መግዛት፣ ከጎኖ የሚኖረውን ነፃ መቀመጫ መግዛት፣ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ለሚኖሩት በረራ የላውንጅ አገልግሎት ክፍያ መፈጸም፣ የተጨማሪ ሻንጣ ክፍያ መክፈል እና በቦይንግ 777 እና 787 ወይም በኤርባስ A350 አውሮፕላኖቻችን ለሚኖሩት በረራ የዋይፋይ አገልግሎት ማስያዝን ጨምሮ ሌሎችም ዘርፈ ብዙ አገልግሎቶችን በእጅ ስልኩ በቀላሉ ማግኘት ይችላሉ። የኢትዮጵያ አየር መንገድን የሞባይል መተግበሪያ ከጉግል ፕሌይ ወይም ከአፕል ስቶር በማውረድ ጉዞውን ያቅልሉ። የኢትዮጵያ አየር መንገድ የስታር አላያንስ አባል። በኢትዮጵያ አየር መንገድ አዘውትረው የሚጓዙ ደንበኞቻችን ሼባ ማይልስ የተባለ ፕሮግራም እንዳለን ስናሳውቅ ደስታ ይሰማናል። ይህ ፕሮግራም በተጓዙት የማይል መጠን የተለያዩ ጥቅሞችን ማስገኘት የሚያስችል ሲሆን በዚህም መሰረት ደንበኞቻችን ባጠራቀሙት ማይል በኢትዮጵያ አየር መንገድ እንዲሁም በስታር አሊያንስ አባል አየር መንገዶችን የበረራ መስመሮች ላይ ነፃ ሻንጣ፣ የነፃ ቻው
እኔ ደወልኩኝ ቢዚ ነው እና አንተ ቁረጥና አካውንት ያላክልኝ። እሺ እሺ ችግር የለውም። አይ ቶሎ ይፈጠር ላገኘው ነገም ሆነ ከነገ ወዲያ ዛሬ ራሱ ስንት ሰዓት ምናምን በየትኛውም ሰዓት ይሁን ከፈለኩ 24ኛ ሰዓት ላይም ቢሆን ችግር የለም። እሺ በልሽ አይሽ ቶሎ በል 12 ሰዓትም ላይ ቢሆን ችግር የለውም ወይንም 11 ሰዓት ከ49 ደቂቃ ለሞክረሽ አይሽ ቶሎ አይ ዶክተር ሰል ልቀጥል? እሺ ቀጥልሽ። የመጨረሻ ጥያቄ እንዴት ነው ፀጉር ማስተከል እንዴት ይታያል? ችግር የለውም። የተመለጠበት ሰው ፀጉሩን ቢያስተክል ዝራዓት ሻዕር ችግር የለውም። ያልተከለከለ ወስል ሻዕር بالشعر ይሄ ነው የተከለከለው። ፀጉሩን በፀጉር ላይ መቀጠል ነው። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል እና ረሱላህ ሰለላሁ ዐለይሂ ወሰለም አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት والنامصات والمتنمصات والمتفلجات ብሏል። ይሄ ነው። ጀዛከላሁ ኸይረን አላህ ይጠብቅህ። እሺ መርሐባ መልካም ቀን ይሁን እንደምን። እሺ ሰላም አለይኩም። ይሰማል? ያው ይሰማል። ሁለት ጥያቄ ነበረኝ። ሁሱኛ ጋር ማለት ነው ሸዋል ከወጣ በኋላ የሆነ ፍቺ የሚባል ነገር አለ። እንደዚህ አያት ቤት እናት አባት ቤት እንደዚህ ልብስ ተገዝቶ የሆነ የተለየ ምግብ ተሰርቶ እንደዚህ ፍቺ የሚባል ነገር አለና እንዴት ይታያል? ማለት እንደ አመት ባል እንደ ዒድ ያኔ ይቆጠራል? ታስረዳኝ። ከሸዋል ስድስቱ በዓል የሚባለው ነገር ነው እሱ የለም እንደዚያ። ነብያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመቲን ዒዳ ወሀዛ ዒዱና አሉ። ያኒ بذلك ዒድ الفطر وعيد الأضحى። ነብያችን ሰለላሁ ዐለይሂ ወሰለም ለእያንዳንዱ ኡማ የራሱ የሆነ ዓመታዊ ክብረ በዓል ወይንም ዒድ አለው ብለው ተናገሩ። እነሱም ለኛም ሁለት አለን ብለው ተናገሩ። እነርሱም ዒድ الفطر እና ዒድ الأضحى ናቸው። ትንሹ ዒድ ወይንም የሸዋል ዒድ የሚባል ነገር የለም በኢስላም። እሺ ሁለተኛ ጥያቄ ባልዚ ተቀብቶ ዱዓ አይደረግም ማለት ውሃ አይደርስም ይባላል እና እንዴት እስኪ አብራራል ሲባል ሰምቼ ነበረው ሰዓት እንድታብራራልኝ ፈልጌ ነው። ምን ባዝሊን ተቀብቶ ዱዓ ማድረግ አይቻልም? ለምሳሌ ባዝሊን ብንቀባ ዱዓ አይደርስም ውሃ ይባላል። ባዝሊን ተቀብታችሁ ከሆነ እሱ ለሁለት ይከፈላል። ወደ ሰውነት ውሃ መግባትን የማይከለክል የቫዝሊን አይነት ከሆነ ችግር የለውም። ወደ ሰውነት ውሃ መግባትን የሚከለክል ከሆነ ግን የዛኔ ቀድማችሁ ቫዝሊኑን መጀመሪያ በሳሙና ማጠብ አለባችሁ። ከዚያ በኋላ ነው ውዱ የሚደረገው። አንዳንድ ቫዝሊኖች አይታችሁ ከሆነ ተቀብታችኋቸው ውሃ አይገባም። ውሃ ስታደርጉበት ጊዜ ይወርዳል፣ ይንሻለላል። ታውቃለህ? ተድሪ ወላ ተድሪ እንዴት ነው የሚታወቀው? ኡስታዝ እንዴት ነው የሚታወቀው የትኛው ባዝሊን እኮ? እሱንማ አንቺ ሞክረሽ ነው እንጂ ልጄ እጅሽ ላይ ታደርገሽው ውሃ ስታደርግበት ጊዜ በዚያ ሙከራ ማድረግ ትችላለሽ። ልክ ውሃ ስታደርግ ጊዜ ይፈሳል ወደ ታች፣ ሰውነትሽ ላይ አይገባም። ያ ነው። እሺ ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወስ እንዴት ነህ? ደህና አልሐምዱሊላህ ሁሉ ሰላም። ጀዛከላሁ ኸይረን ስላስገባችሁኝ ደስ ብሎኛል። እና እኔ በኒካ ጉዳይ ነበር የምጠይቅህ ማለት ነው። እኔና ባሌ ከተጋባን 9 አመት ሆነን ማለት ነው። እና ልጁ በቃ ካገባሁት ጀምሮ ምንም ልወደው አልቻልኩም፣ ግን በልክ እስካሁን ድረስ አስቀመጠኝ እና ይሄን አክል አመት ስንኖር 2 ወር ራሱ ከልጁ ጋር አብረን አልተቀመጥንም። በብሎክ ነው በቃ ያኔ ብሎክ አድርጌው ነው የምኖረው እና እኔ የሆነ ውስጤ ሰላም አይሰማኝም። ያኔ እኔ አሁን እንደበደልኩት ነው አላህ እንትን የሚለኝ። ምክንያቱም እኔ ብሎክ የማደርገው አልፈታም ስላለኝ የሆነ ያኔ እንዲጣላኝና እንዲቆርጥ ነው። አብራችሁ አይደላችሁ? አይ አብረን አይደለንም።
ያኔ በዚህ ነገር እኔ ብሎክስ ይሄን አክል አመት ብሎክ አድርጌው ስለኖርኩኝ ያኔ አላህ ይቀጣኛል ማደርጋቸውን ኢባዳዎችን አላህ ይቀበላል። ጠየቅሽ አይደለሽ ወቀዳጅ። ስለዚህ ኒካ እስካላችሁ ድረስ ብሎክ ማድረግ አይቻልም። ከተስማማችሁ በሰላም መቀጠል፣ ማትስማሚና ፍላጎቱ ከሌለሽ ተገዳሽ ከሆነ ኒካ የታሰረ አሳውቂውና ኒካ እንዳወርድልሽ ማድረግ። ሴት ልጅ ተገዳ አትዳር። ልጅ እያለች ቤተሰብ ሳታውቅ ድሯት ከዚያ በኋላ ስታድግ ያን ሰውዬ ባትወደው እስከተባለ አይቻልም። እንዲህ አይነት ኒካ አይቻልም። ሴት ልጅን ያለ ፍላጎቷ ያለ ፈቃዷ አስገድዶ መዳር አይቻልም። ስለዚህ አንቺ አላህ በቁርአን ላይ እንደተናገረው ምናለ ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ሴቶችን ካገባቸዋቸው ወይ በመልካም ማስተዳደር ካልሆነ በሰላም መልቀቅ ያለባቸው ብሎ ተናግሯል። ስለዚህ ፍቺ ጠይቀሽውን ቢካሪ ሰውዬ ወደ ሸሪዓ ፍርድ ቤት ሄደሽ ኒካህን እንዲያወርድልሽ ማድረግ ነው እንጂ ብሎክ ማድረጉ ተገቢ አይደለም ኒካ እስካለ ድረስ። ኦኬ ጀዛኩሙላሁ ኸይራን። መርሐባ ወያኩ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ፣ ሁለት ጥያቄ ልጠይቅ ይቻላል? አይሰማም? ይሰማል? እሺ ትንሽ ጠብቅ፣ ይመጣል። ትንሽ ጠብቅ። እሺ ዩቲ ስለምን ነበረ ጥያቄሽ? ጥያቄ ሁለት ጥያቄ ነበረኝ። እሺ አንደኛው ረመዳንን ለመጾም ብዬ ክኒን ልወስድ ማለት ችግር አለ ወይ ሐራም ነው ወይ የሚለው ነው። ለምን ነው ክኒኑን የምትወስጂው? ረመዳንን ለመጾም እንትን ቾይዝ አሁን ላይክ ሃይድን አያመጣውም። ገባህ? ሶ ሃይድ ሲመጣ ያው ረመዳንን አትጾምም አንድ ሴት ልጅና እኔ ደግሞ ሙሉን ለመጾም ያሃን ኪኒን ብወጣው ላይክ ሐራም ነው ወይ ምናምን የሚለውን ነገር። እሺ ሁለተኛውስ? ይሄኛው ሁሱ ይመልስልሻል። እሺ ኢንሻአላህ። ሁለተኛው ደግሞ አንድ ሰው በተደጋጋሚ ስለሞት ካሰበ ምንን ነው የሚያመለክተው? ማለት ይቅርታ አልሰማሁም። በተደጋጋሚ የሆነ ያ ሰው ኔት አድርጌው ነበር እያወራችሁ ከነበረ ያ የመለሰልኝ ነበር። እሺ ልድገምልህ እሱ? አይ መልሰልሽ ከሆነ ችግር የለውም። አይ አልመለሰልኝም፣ እየጠየቅኩት ነበር። እየጠየቅኩት ነበር አልመለሰልኝም። ልድገምልህ ጥያቄውን? እሺ የመጀመሪያው ጥያቄ ረመዳንን ለመጾም ኪኒን ብወስድ ችግር አለ ወይ? ክኒን ማለት ላይክ ሃይድ እንዳይመጣ አንድ ሴት ሃይዷ ከመጣ የረመዳንን ጾም አትጾምም። ሶ እሱን ለመጾም እኔ ክኒን ቢወስድ ላይክ ሐራም ነው ወይ ምናምን የሚለውን የመጀመሪያውን ጥያቄ ነው። ይሄን በተመለከተ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ይቻላል ችግር የለውም ብለው የተናገራሉ። ሌሎች ደግሞ አይቻልም ብለው አይቻልም ብለው ተናግረዋል። ታዲያ ትክክለኛ የትኛው ነው ከተባለ አይቻልም የሚለው ነው። አይቻልም የሚለው ነው። ምክንያቱም
በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ምን ብለዋል? ምንድነው እናታችን አይሻ ሌሎችም በሀይዳቸው ምክንያት በሚመጣ ጊዜ ያንን ነገር እነሱ ኖርማል እንትን ያሳልፉት ነበረ፣ ሳይጾሙ ያሳልፋሉ። ያለ ማድረግ ከማንም በላይ በዒባዳ ለማሳለፍ ጉጉት ያላቸው ደግሞ እነርሱ ናቸው። ከአሁን ጊዜ ካሉ ሴቶች ምንም አይነት ነገር እንኳን ለመጠቀም አልፈለጉም ነበረ። እንደንም ሐሳብም አላነሱም ለነብዩ ሰለላሁ ዐለይሂ ወሰለም። አንደኛው እሱ ነው። ሌላው ነገር ከዚያ በላይ መድኃኒት በተጠቀማቸው ጊዜ ያ ነገር እንትን ይልባቸዋል፣ ያዛባባቸዋል። ከጊዜ በኋላ ያዛባባቸዋል። ሀይዱ ሲቀር ጊዜ ለቀጣይ ጊዜ ሶላታቸውን ትቸገራላችሁ። ሀይዱ ሲዛባ ያ ነገር እንዳይከሰት ከሚለው አይቻልም የሚለው አቋም ትክክል ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን እናታችን አይሻ ኩና ኑእመሩ ቢቀዳኢ ሶም ወላ ኑእመሩ ቢቀዳኢ ሶላት እንዳለችው ያንን በቀዳ ማውጣት ነው። እሺ፣ ሁለተኛው ጥያቄ ደግሞ አንድ ሰው አብዝቶ ስለሞት የሚያስብ ከሆነ ያ ምንድን ነው? ከምን አንፃር ነው ማለት ላይክ በጣም ስለሞት የሚያስብ ሰው ማለት በቃ አብዝቶ ስለሞት የሚያስብ ሰው ላይክ ከምን አንፃር ነው ያ ሐሳብ ላይክ የሚመጣው ምንድነው የሚለው? ነቢያችን ሰለላሁ ዐለይሂ ወሰለም እንደሚያዘዝበት ነገር ነው። እሱ ሰውየው ከኢማኑ መጨመር ነው ያ ነገር። ነቢያችን ሰለላሁ ዐለይሂ ወሰለም አክሲሩ ዚክረ ሃዚሂ ለዛት ብለዋል። ጥፍጥና ቆራጭ የሆነችዋን ሞትን ማውሳትን አብዙ ብለው ተናግረዋል። እና ያንን ማብዛት ሰውየው ልቡ እንዲረጥብ ወደ አኺራ እንዲሰራ ያደርገዋል። በምድራዊ ህይወቱ ላይ ዙህድ እንዲኖረው ያደርጋል። እሺ ሽክራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ እዚህ እንትን ቲክቶክ ላይ ንጽጽር የሚያስተምሩት ጋር ማለት ነው እናንተ ምናምን እንትን ንጽጽር ስታስተምሩ አንዳንዴ በእንትን ማስረጃ በቁርአን ይጠይቁና ቁርአን ያኔ እንትን በምትሉበት ሰዓት እኔ ምናልባት ሽንት ቤት እያጠብኩ ምናምን ይሆናል ስልኩን አላስገባውም፣ ግን በኤልፎን ምናምን ነገር አዳምጣለሁኝና እንዴት ይታያል? ሽንት ቤት ሆናችሁ ማዳመጥ ነው እያጸዳችሁ? ስልኩን ውጪ አደርገውና በኤልፎን እያጠብኩኝ አዳምጣቸዋለሁ። አይሆንም፣ አይቻልም። ውስጥ ላይ ያ ነገር እየተቀራ ነው። የአላህን ቃል ይነበባል በመካከል። ስለዚህ አይሆንም። እሺ ዜን ሁለተኛ ደግሞ የአንዳንዴ አሁን እዚህ ኢማራት ላይ እረፍት ምናምን በወጣን ሰዓት ከጓደኞቼ ጋር የእንትኖች የክርስቲያኖች ምግብ ቤት ያኔ ሻጮቹ ክርስቲያን ናቸውና ገብተን እንመገባለን። እንዴት ነው ይቻላል? ድጋሜው እዚህ ዱባይ ውስጥ እረፍት ምናምን በወጣን ሰዓት የምንሄድበት መጣም ቤት የእንትኖች ነው ክርስቲያኖች ምናምን ነው የሚሸጡትና ባለቤቶቹ ማለት ነው ሻጮቹ ምናምን እና እንዴት ይታያል? ብንበላ ማለት ስጋ ምናምን ክትፎ ምናምን ነገር። እሺ የክርስቲያኖችን ስጋ በተመለከተ ቢስሚላህ ወይንም በአላህ ስም ብለው የሚያርዱ ከሆነ ይበላል። ከአላህ ስም ውጭ በሌላ ስም ቢያርዱ አይበላም። ሱረቱል ማኢዳ ላይ ያለውን ዝም ብለው በጥቅሉ ይዙና ሰዎች መብላት ይቻላል በሌላም ስም ቢያርዱ የሚሉት ከየት እንዳገኙት አላውቅም። አላህ በቁርአን ላይ በርካታ ቦታ ላይ ከእኔ ስም ውጭ በሌላ ስም የታረደ እንዳትበሉ ብሎ ተናግሯል። አይ ሙስሊምም ይሁን አይሁድም ክርስቲያን ከሶስቱ ከአላህ ስም ውጭ በሌላ ስም ቢያርዱ አይበላም። ፈኩሉ ሚማ ذكر اسم الله عليه የአላህ ስም ተወስዶበት የታረደ ከሆነ ብሎ የተናገረው። በዚህ መንገድ የተረዳ ማን ነው ከአንተ በፊት ሰለፍ አለው ከተባለ አዎ አብዱላህ ኢብኑ ዑመር፣ አሊ ኢብኑ አቢ ጣሊብ፣ እናታችን አይሻ ሁላቸውም ከኪባሩ ታቢዒን እነ ጣውስ እና ሐሰን አልበስሪ ሌሎችም ከአላህ ስም ውጭ በሌላ ስም ቢያርዱ አይበላም ብለው ተናግረዋል። እሺ መካን እናፈርሳለን እያሉ እየጨፈሩ ነው ሴቶች በጅዳ ይላል። አላሁ አክበር። የሚገርመው ደስ የሚለው ትንቢት አለን እኛ። ይሄ ትንቢት ገራሚ ትንቢት ነው። መካን አንዴ እስኪ ከአባን እንንገራችሁ። የሚገርም ተአምራዊ ቤት እኮ ነው። ለምን እንደሆነ ታውቃላችሁ?
ከሰው ልጆች ታሪክ ጀምሮ አለ እስከ ሰው ልጆች ታሪክ መጨረሻ ድረስ የሚቆይ ቤት ካዕባ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ አወለ በይትን ወዲዐ ሊናስ ለለዚ ቢበከተ ሙባረከ ወሁደን ሊልዓለሚን። ለሰዎች ምድር ላይ የተሰራው የመጀመሪያው ቤተ አምልኮ በዚች ምድር ላይ ያ መካ ላይ የሚገኘው ብሎ ነው አላህ ጠቀሰው። ያ ካዕባ ነው። ገና ከሰው ልጆች ታሪክ ጀምሮ ያለ ቤት ነው። ማንም ቀድሞት አልተሰራም። ከሐዲስ ማስረጃ አዩ መስጂድን ቡንየ ፊል አርድ አወለን ያ ረሱለላህ አሏቸው። አንተ የአላህ መልእክተኛ ሆይ ምድር ላይ የተሰራ የመጀመሪያው ቤተ አምልኮ ወይም መስጂድ የትኛው ነው ሲባሉ አልካዕባ ብለው መለሱ። ካዕባ ነው ብለው መልሰዋል። አልመስጂድ አልሐራም። ስለዚህ ከሰው ልጆች ታሪክ መጀመሪያ ጀምሮ ያለ ነው። እስከ መቼ ድረስ? እስከ ዘመኑ ፍጻሜ ድረስ። እስከዚያ ድረስ እንደሚቆይስ ማስረጃ አለ ወይ? አዎ ቃለ ነቢ ሰለላሁ ዐለይሂ ወሰለም የህዲሙል ከዕባ ረጁሉን ሚነል ሐበሻ። የዘመኑ ፍጻሜ መጨረሻ ላይ የዚች ዓለም መጠናቀቂያ ላይ ሀበሻዊ የሆነ ሰው እግሩ ብራኬት የሆነ ጠማማ የሆነ ከሃዲ ሰው ያፈርሰዋል ብለው ተናገሩ። እስከዚያ ድረስ ግን ይቆያል። እስከዚያ ድረስ ይቆያል። ሀበሻውያኖች ሲሉ ጊዜ አጠቃላይ አይደለም፣ አማኞችን ሳይሆን ከሃዲያኖች ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም እነሱን ለማለት ነው የተናገሩት። ለምን ግን ሀበሻዊ ሰው እንዲያፈርሰው ሆነ? አይገርምም? ለምን አውሮፓውያኖች ሌሎች ምናምን አሉ አይደል? ለምን እነሱ ላይ አያፈርሱትም? ወላሂ በጣም ይገርማል። ከዚህ የምትረዱት አንደኛ ከሌላው ዓለም ክርስቲያን የኢትዮጵያ ክርስቲያኖች ለሙስሊሞች የተለየ ጥላቻ እንዳላቸው ይገልጻል። ሁሉንም ክርስቲያን ለማለት አይደለም። አሁንም በተጨባጭ የምታዩት ይሄንን ነው። አሁንም በተጨባጭ የምታዩት የሌላ ዓለም ክርስቲያኖች የአረብ ክርስቲያኖችን ይሰማሉ ላይፍ ላይ እየተወያዩ ግን ይሄን ያክል በአላህና በመልእክተኛው ላይ ወሰን አያልፉም። የሀገራችን ክርስቲያኖች ግን በተለየ መልኩ አላህና መልእክተኛው በጣም ይዘንተል ይላሉ። እንዲሁም ደግሞ ለሙስሊሞች ያላቸው አመለካከት በጣም የተለየ ነው። በሌላ ዓለም ላይ ልጁ ወደ እስልምና ብትገባ ከአረቦች ግብጾች ምናምን አለ አሁን አይደለ? ገባች ነው አለቀ በቃ خلاص። ነገር ግን ሀገራችን ላይ ብዙ የተገደልን ያውቃል። እዚህ ላይቭ ላይ መተው ጓደኛዋ እያለቀሰች የተናገረች ታስታውስ ከሆነ ከአመት በፊት ምናምን አንዲት ልጅ መታዚ ጥያቄ ትጠይቀኛለች። ጓደኛዬ እዚህ ነበር የሰለመችው አለች። ቪዲዮ ተለቆ ሰምታችሁታል። አመት ሆናትና የሰለመች ጊዜ ቤተሰቦቿ ጎጃም ናቸው። ሰልም ያለህ ብላ ትነግራቸዋለች በስልክ። ሳዑዲ ነው ያለችው ልጅቱ። ሰልም ያለህ ብላ ስትነግራቸው ጊዜ ይሏታል። መጀመሪያ ተመለሻሏት። አይሆንም፣ እንዴት ትሰልሚያለሽ? አይቻልም፣ ተመለሻሏት። አይ አልሰልምም ማለች ልጅቱ። ማነው አልመለስም ማለች፣ ይቅርታ። ከዚያ በምን ሸወዷት? እናትሽ ታማለች፣ ልትሞት ነው፣ ነይ በቃ ተሰናበቻት አሏት። እናቷም በቃ የመጨረሻ ህይወቴ ነው ልጄ፣ ሳላይሽ እንዳልሞት ነይልኝ አለቻት። እቺ ልጅ አላስቻላትም። በቃ እናቴ ከታመመችብኝ ብላ ከሳዑዲ እንደምንም ብላ ትሄዳለች። በራ ሄደች። ከዚያ ቀጥታ ያዟት። ምንም እናቷም አልተመመችም፣ አውቀው ነው ያዟትና ተመለሽ መጀመሪያ አላት። አቀረቡላት። አይ አልመለስም አለቻቸው። እንግዲህ አሁንስ ክላስ ውስጥ ቆለፉባትና ቤት ውስጥ ወደ ክርስትናሽ የምትመለሽ ከሆነ ቤቱን እንከፍትልሻለን፣ ክፈቱልኝ፣ እመለሳለሁ የሚል ቃል ብቻ ነው ከአንቺ የምንፈልገው። እምቢ ካልሽ ግን ምግብም ውሃም አንሰጥሽም፣ እዚሁ ትሞቻለሽ አሏት። ወላሂ ቆልፈውባት አስክሬኗን ነው ያወጣት። ምንም ምግብም ውሃም ሳትጠይቃቸው ተመልሻለሁ የሚለው ቃልም ሲጠብቁ በቃ ጥበቃቸው ከንቱ ሆኖ ቀረ። ጓደኛዋ እዚህ መታ እያለቀሰች እየተናገረች እና ጥያቄ አሁን እሱ አይደለም ማለች። ግን እኔ ጋር ስትሄድ ጊዜ አምናኝ 1 ሚሊዮን የሚሆን ብር ስደት ላይ ሆና የሰራቻት ገንዘብ አለቻት እና ምን ላድርግ ያንን ገንዘብ ብላ ነው ልጅቷ የጠየቀችው። ለይን ለመጠየቅ ነው የገባሁት እና ያሳዝናል። ይሄን ያክል የጥላቻ ጥግ ማለት ነው። ነገር ግን በገሃዱ ዓለም በዚህ በቲክቶክ ላይ ምናምን ከእስልምና የወጣ ይገደል የምትሉት ምናምን ይላሉ። እናንተ ናቸው የገደላችሁ ያላችሁት። ያው ቤተሰቦቻቸው የገደሉ ነው። ለምን ወደ እስልምና ገቡ ብለው ማለት ነው። አይታቸው በአካል ቢያገኛት ይቆራርጧት ነበር ማለት አስቡት። ለማንኛውም ይሄ ከዚህ በተለየ መልኩ በጣም የሚደንቀኝ ሀበሻውያኖች ሊያፈርሱበት የሚችልበት ምክንያት የዘመኑ ፍጻሜ ላይ ሀበሻውያኖች ከዚህ በፊት ካዕባን ለማፍረስ ጥረት እንዳደረጉ ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት ዘመን አካባቢ ዓመል ፊል ይባላል፣ የዝሆኑ ዓመት ይባላል። አብርሃም የተባለ ኢትዮጵያዊ ንጉስ ነበረ። እሱ ካዕባን ለማፍረስ ሄዶ ነበር።
ነገር ግን አላህ Subhanahu Wa Ta'ala ተአምራዊ በሆነ መንገድ አጠፋው። ታውቃለች ታሪኩን በቁርአን ላይ ሁሉ ተጠቅሷል። አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል የሚለው ከዚያው ጊዜ መሰረት አላቸው። ካዕባን ይህን ያክል ጥላቻ አላቸው ያን ለማፍረስ መጨረሻው አስቀያሚ የሆኑ ከሃዲያኖች ያንን ያፈርሱታል። እሺ ጥያቄ ያለ ይቀጥል እና እስከዚያ ዘመን ድረስ እስከ ዘመኑ ፍጻሜ ድረስ ይቆያል። ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱ። እሺ እኔ ሰለምት ነኝና በቅርብ ጊዜ ነው የሰለምኩት። እሺ እና እናቴ ደግሞ ክርስቲያን ነበረችና አሁን በቅርብ ጊዜ ነው የሞተች። ስለዚህ ዱዓ ባረግላት እሺ በህይወት ያሉትን ዳዕዋ አድርግላቸው ወንድሜ። በህይወት ያሉትን ወደ እስላም እንዲመጡ ጥሪ አድርግላቸው። አላህን ሞት ማነው ክዶ ለሞተ ሰው ግን በፍጹም ዱዓ ማድረግ፣ ሰደቃ፣ እስትግፋር ማድረግ አይቻልም። አላህ በቁርአን ላይ ከልክሏል። እሱ ማድረግ አይቻልም። አብሽር 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 ማድረግ አይቻልም። አላህ በቁርአን ላይ ማካነ ሊነቢይ ወለዚነ አመኑ አየስተግፊሩ ሊልሙሽሪኪን ብሏል። ለነቢዩም ሆነ እንዲሁም ለእነዚህ ያላመኑት በእኔ ላይ አጋርተው ለሞተ ሰው ምህረትን ሊማጸኑኝ አይገባም ብሎ ተናግሯላቸው እና በህይወት እስካሉ ድረስ ተቀባቸው። እሺ ይሰማል? አዎ ይሰማል። መርሐባ። እሺ ልጆች የሚረብሽ ቦታ ከሆናችሁ በእንትን ባትሉስ። ሰላም አለይኩም። አድሚኖች ካላችሁ ተረስገባችሁ። ቀጥል። ከላይ ያለው ልጅ ፊሽ ጀምር ነው። አብርሃም አበሻ ነው እንዴ? እሺ እሺ ሰላም አለይኩም። እሱ ሰላም እኔ በቅርብ ነው አንተ ቤት ሰለምት ነኝ። እኔም አንዳንድ ጥያቄዎች ነበሩ። እሺ እሺ መርሐባ። የመጀመሪያው ቀደም ማንደት ልጅ
ማለት አይሰማም። ተቋርጧል ከኔ ጋር ሰላም አለይኩም ወበረካቱ። ሰላም። እኔ አባቴና ወንድሜ ሲሞቱ አላውቅምና ለነሱ ዱዓ ማድረግ እችላለሁ? ዱዓ ማድረግ እንትን ትችላላችሁ። በምን መንገድ ላይ እንደሞቱ ካላወቃችሁ ችግር የለውም። በክህደት ላይ ከሆነ አላህን ክደው ከሆነ ይቻላል። ሐላባ ለምን ቀረህ? ወላሂ በመጣ ደስ ላይ ነበር። ግን እንትን ምንድነው አብረን ልንመጣ የነበሩ ልጆች መንገድ እየጠየቅን ምናምን እንደዚህ መንገድ ላይ ነበርና በቃ እየተሳሳተን ብዙ መንገድ ይሄዳሉ ምናምን። ከዛ እንደዚህ ሲሆን አይ በቃ እንተው ተባባልን። ረፈደ 4 ሰዓት ከምናምን ነበር የወጣ ነው ከዚሁ ከዓለም ባንክ ምናምን እንትን ስንል ገና ስንት ሆነ መሰላችሁ? ማን ነው ዓለም ገና ምናምን የሚባለው ቦታ እዛ አካባቢ እንደደረሰን ወደ 12 ሰዓት ከምናምን ሆነ በዚሁ ገና። ስለዚህ የግዴታ የሚያውቀው ሰው ያስፈልጋል ቶሎ ደረስ ብለን እንድንመለስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ሌላ ቀን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ስለ ዛካ ነውና ልጅ አለኝ። ልጅ አባቴ ጋር ነው። ከባሌ ጋር ተለያይተናል። ዛካ ለልጄ ማውጣት እችላለሁ? እሱ እያወራህ ከሆነ ሚትህ ነው ይሄን። እሺ ስመልስ አይሰማም ነበር? ሚት ላይ ነበርክ። እሺ ጥያቄውን እንደገና ይቅርታ። አይሰማም። እሺ ምን ነበር ያልሽው? ልጄ አባቴ ለልጄ ዘካ ማውጣት እችላለሁ ነው? የማውጣት ኃላፊነት ያለበት አባት ነው። ሰማ አስታወስኩት። የማውጣት ኃላፊነት ያለበት አባት ነው። ነገር ግን ያንን ሚስት ብታወጣ ችግር የለውም። እናት ብታወጣ ችግር አይኖርም ኢንሻአላህ። የግዴታው ግን አባት ላይ ነው። እሱ ከሚስቱ ጋር ቢፋታም እንኳን የልጁን ቀለቡን ዘካ ሲያስፈልገው የማውጣት ዘካቱል ፊጥር ማድረግ ያለበት አባት ነው። እሷ አላወጣም ካላት እናት ማውጣት ትችላለች። አንዳንዴ ቁሜ ማስቀድ አልችልምና ቁጭ ብዬ ነው የሚሰግደው። ይሄስ እንዴት ይታያል? ቁሞ መስገድ ያልቻለ ሰው የታመመ ሰው ችግር የለውም ቁጭ ብሎ ቢሰግድ። ሱና ሶላትን ሙሉ በሙሉ ከፈለጋችሁ ቁጭ ብላችሁ ብትሰግዱ ችግር የለውም። ብላችሁ ግን ቁሞ መስገድ ነው። ዋጅብን በተመለከተ ግን ቁሞ መስገድ የቻለ ሰው ቁጭ ብሎ መስገድ አይችልም። ከታመመ ሰው የቁሞ መስገድ ካልቻለ የዛኔ ቁጭ ብሎ ቢሰግድ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيمان ስላሉ ቁማችሁ ስገዱ፣ ካልቻላችሁ ቁጭ ብላችሁ ስገዱ፣ ካልቻላችሁ ተኝታችሁ ስገዱ ስላሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወሰነ መንገድ ሰዎቹ መንገዱን አላውቁትም ይዘው የሚሄዱ የሀገሬ ልጆች አብረን ነበርን እና በሌላ ጊዜ በሚያውቀው ሰው ምንም ሳይደናገር ምናምን እንሄዳለን ምናምን ብለን ሀሳባችንን ቀይረን ተመልሰን ነው። በጣም ይቅርታ። ወአለይኩም ሰላም ወራህመቱላሂ። ሰላም አለይኩም።
ወአለይኩም ሰላም። ሁሱ ጥያቄ ነበረኝ። እሺ ስለ ኒካህ ነው። ያኔ እኔ ያገባሁት በልጅነቴ ነው። ባሊን አልቀውም፣ ቤተሰብ ነው የዳረን። ግን እንደዛ ሆኖም እየተጣላን ምንም ያልኩ በቤተሰብ ምክንያት እየኖርኩ ነበረ እና እንደ ልጅም ወልጃለሁኝ። ከዛ መጨረሻ ላይ እኔም ነፍስ ያወኩ ስመጣ አልተግባባንም ጭራሽ ማለት ነው። እና በዛው አጋጣሚ አንግባባ ስንል እኔ ጠፍቼ ወደ ሳውዲ መጣሁ። ከዛ እዚህ መጥቼ እኔን ተጋ መኖር መቀጠል አልፈልግም፣ ካሁን በኋላ እስከዛሬ በፍቅር የኖርነው ይበቃናል ምናምን አልኩት። እሱም አልፈታሽም ምናምን አለኝ። እንደዛው ተባብዴ አንዴ ነው የጠየቅኩት። ከዛ ወደ ጠይቀው አላውቅም ዝም አልኩት። እና አሁን ላይ እንደዚህ ብዙ ነገር ተዳርገናል። ያኔ በቃ የሆነ ቤተሰብ ጋር ምናምን ጭቅጭቅ በጣም እንዛዝላ በዝቶበታልና እና እሱ መጨረሻ ላይ ብር ፈልጋለሁ ምናምን አለ። ብር ትክፈልኝና እፈታታለሁ ምናምን አለ። የጠየቀው ብር ደግሞ ከአቅም በላይ ነው እና ያንን ብሩን መክፈል አልቻልኩም። እና ሸሪዓ ፍርድ ቤትም ሲሄድ ሸሪዓ ፍርድ ቤቶችም ደግሞ በገንዘብ ተስማሙ ብለው መለሱን። እና እንዴት ይታያል? እሺ አንዴ ድጋሜ ይቅርታ። እሺ ያኔ እኔ በልጅነቴ ነው ያገባሁት። የዳረም ቤተሰብ ናቸው። እኔ እሱን አለቀውም፣ በቤተሰብ ነው የተጋባው። እሺ ያለ ፍላጎት ነው የዳሩሽ ሳታውቂው ምናምን? አለቀውም፣ ያኔ ቤተሰብ ነው ያዳዳረን። ከዛ እዛው ግን በቃ እየኖርን ነበረ። በመሀልም እንጣላለን። ልጅም ስለሆንኩ ነፍስ ተላላወቀችም ነው እያሉ ቤተሰቦችም ጋር ሲሄድ ወርም 2 ወርም ተቀምጬ እመጣለሁ። እዛም እንደዛ ያልኩኝ ኖርኩ። በዚህ መሀል አረገዝኩኝና ወለድኩኝ። ከዛ ወልጄም በቃ አልተግባባንም። ሲያውኩም ስመጣ በጣም የተጣላን መጣን። በዚህ መሀል ልጄንም ትቼን ይጠፍቼ ወደ ሳውዲ መጣሁኝ። እና እዚህ ከመጣሁኝ አንዴ ፍቺ ጠየቅኩ። ካሁን በኋላ ብንለያይ ይሻላል፣ እስከዛሬ አብረን ይኖር ይበቃናል ምናምን ስለው አልፈታሽም ምናምን አለኝ። እሺ አልኩት። ከዛ እንዛዝላ ተፈጠረ። እንደዚህ የሆነ በቃ ጋጋታ ቤተሰብ ጠፍቼም ስለመጣሁ ምናምን ቤተሰቦች ልፋት ነው ምናምን የሆነ ነገር ምናምን እንዛዝላ ተፈጠረ። በዚህ መሀል ምናምን ሽማግሌ የገባበትና ነገሩ ሲሸማገል ብር ጠየቀ። ይሄን ያህል ብር ትስጠኝና 400 ሺህ ብር ትክፈለኝና ፈታታለሁ ምናምን አለ። እና ሽማግሌዎችም ደግሞ 200 ሺህ ብር ክፈይ ያሉኝ። እኔ ደግሞ 200 ሺህ ብር ክፈይ ያረገልኝም ጌጥ ምናምን ነበርና ወርቁንም ብሩንም መልሽ ያሉኝ። እሺ እኔ ወርቁንም ሰጠው ከሆነ 100 ሺህ ብር ልስጠው፣ እኔ ያን ያክል ጥፋት አላጠፋሁም፣ ግን ደግሞ በደላኛለች ካለ ችግር የለውም ከተገባው ሰጠዋለሁ፣ ግን ወርቁንም 200 ሺህ ብርም ሰጥቼ አልችልም፣ ወርቁንም ያረገልኝን ጌጥ በሙሉ መልስለታለሁኝ፣ 100 ሺህ ብር ሰጠዋለሁ፣ 200 ሺህ ብር ደግሞ የለኝም አልኳቸው። ከሽማግሌዎቹም እንደዚህ ብለው ክፈይ ብለው ተመለሱ። እና ሸሪዓ ፍርድ ቤትም ሄድኩኝና ሸሪዓ ፍርድ ቤትም ሲሄድ ምናምን በገንዘብ ተስማሙ እዛው እና በገንዘብ ተስማሙ አሉ። እና እንዴት ይታያል? እንዴት ነው? ምን ማድረግ አለብኝ? እሺ ይሄ 200 ሺህ ብር ይገባዋል? እሺ አንቺ ፍቺ ጠየቅሽበት ምንም ምክንያት ጌጡን እሱን ፍቺ እንድትጠይቂ ያደረገብሽ ምክንያት አይደለም? ምክንያት አለኝ። እኔ እና እሱ ጭራሽ የምንግባባበት ነገር የለም። መጀመሪያ እንኖር ነበር በቤተሰብም ደገፋ በምንም። መጀመሪያ አባት ነበረኝ። እኔ አባቴ እንዳለ በአባቴም ቁጣ ምንም እያልኩ እንኖራለን። እሱም ቤተሰቦችን ያከብራል አባቴም እንዳለ እና በዛው አጋጣሚ እኔም ወለድኩኝ። አባቴም በዛው አጋጣሚ ሞተ እና አባቴ ከሞተ በኋላ ጭራሽ ባህሪው ተቀያየረ። ካላስ በቃ የሆነ ንቄታ መጣ። በቃ የትም አትሄጂ፣ እስከዛሬ ብንጣላም አባቴ ጋር ሄዳለሁ። አባቴ ቆይ ልጅነቷን አልጨረሰችም እና ነው ብሎ አባብሎ ይመልሰኛል። ወርም ተቀምጬ 2 ወር ተቀምጬ። እሺ አዳምጪ። ሴት ልጅ ባሏን ፍቺ ከጠየቀችው በዛ ከተባለው የምትሰጠው ሲያገባት ጊዜ የሰጣትን መህር ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እርሱን ያደረጉት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ባሏን ፍቺ ትጠይቀዋለች፣ አልፈታ ማለት። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሄዳ ተናገረች። ስትናገር ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምክንያትሽ ምንድነው? ፍቺ የጠየቅሽበት ምክንያት ሲሏት በቃ ልወደው አልቻልኩም አለች። እንደው ጭራሽ ልወደው አልቻልኩም፣ መለያየት ብቻ ነው ፈልገው አለች። አይ የሳት ባትወጂውም የግዴታ መኖር አለብሽ አላሏትም ነብዩ ሰለላሁ ዐለይሂ ወሰለም። አይ የጠላሽ ኖር አላሏትም። ሴት ልጅ ተገዳ እንድትኖር አይደረግም። ነገር ግን ይሄ ሰውዬ ሲያገባት ጊዜ የሰጣት መህር ነበር፣ ጥሎሽ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ፍቺ ከእርሷ ስለመጣ በቃ ሲያገባሽ ጊዜ የሰጠሽን መህር መልሽለት አላት። ያ ብቻ ነው የተጠየቀችው።
ከዚያ ወዚያደ ያ ረሱላህ አለች። አረ እንዳው ጭማሪም ካስፈለገ ሁላ ጨምራለሁኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አይ ጭማሪ አይደለም ማለት፣ ነገር ግን ሲያገባሽ ጊዜ ሰጠሽን ብቻ አስቻላት። ስለዚህ ሲያገባት ጊዜ ሰጣት። ሰውየው የአትክልት ስፍራ ነበር፣ ቦታ ሁላ ነበር። هل تردين له حديقته አላት። فقالت نعم إذا فردت له الحديقة فطلقها الرجل ነብዩ ሰለላሁ ዐለይሂ ወሰለም የአትክልት ስፍራውን መልሽለት አላት። መለሰችለት። ፍታት አሉት። ፈታ ሰውየው። ስለዚህ ሸሪዓ ፍርድ ቤቶች ዛሬ ላይ ይህንን ከየት እንዳገኙት አላቅም 400,000 ስጪ 200,000 ስጪ። ነብዩ ሰለላሁ ዐለይሂ ወሰለም ቢኖሩ ምንም አይነት ገንዘብ አያሰጧትም ነበር ሴት ልጅ። በቃ ሲያገባሽ ጊዜ የሰጠሽን መህር ብቻ ስጭ ነው ያሏት። ሲያገባሽ ጊዜ የሰጠሽ መህር ይሄ ሰውዬ 6 ብር ከ50 ከሆነ ያችን ብቻ የምትመልሽ 7 ብር ራሱ አታደርጊ፣ ምክንያቱም 50 ሳንቲም ትርፍ አለና ይላል ቃሉ ሲናገርሽ። ያኔ አሁን ለሱ የመስጠት ግዴታ የለብኝም። ወርቁንስ ጌጡንስ መመለስ አለብኝ? አው አብራችሁ ኑሯችኋል። እሱም ራሱ አትመልሽለት ነው። አብራችሁ ባትኖሩ ኑሮ ገና ኒካ እንደታሰረ እንትን ብትይ የዛኔ ወርቆችን ምናምን የዛኔ ነው የሚመለሰው። አብራችሁ ኑሯችኋል፣ ብዙ ደስ የሚል ጊዜያቶችን አሳልፋችኋል ይላል ቃሉ እና ስለዚህ ያ ሁሉ ስላለ